አጋጣሚያችንን በተለያየ መድረኮች እናገኛቸዋለን እና ይሄ ቲም ደግሞ ብዙ ጊዜ ይዞብን የሚሄደው በፔናልቲ ወይ ደግሞ መጥቃቅስ ስቶች ይዞብን የሚሄዱትና ሁሉም ደግሞ መቶ ድጋፍ ስላደረገልን የኢትዮጵያ ሕዝብን በዚህ አጋጣሚ ማመስገን ፈልጋለሁ። የዝግጅት ጊዜያችንን ሰፊ አድርገን የተሻለ ቡድን ሰርተን ለአፍሪካ ዋንጫ ለማለፍ ነው አላማችን። በጣም ረጅም ጊዜ ሆነናል። ያ ቁጭት ደግሞ ሁላችን ውስጥ አለ። እንደ ሻማ ቀልጠው እዚህ ያደረሱ ልጆች ናቸው። እንደነሱ ግን ዝቅ ብሎ ስራ ሰርቶ ታሪክን ጽፎ መሄድ አለባቸው ብዬ አምናለሁ። የኢትዮጵያ ፉትቦል ብዙ ችግሮች አሉበት። በዳታ ደረጃ 3 ጋዜጠኛ ስሙ አለ። አሰራራችንን አስተካክለን ብንሄድ ይሻላል ወይስ በተጽዕኖ ምክንያት አሰራራችን ኮራፕሽኑን ይዘን እንሂድ? ለረሽኑ በኩል ችግር አይገጥመንም ብለን ተስፋ እናደርጋለን። ከቤት ነው እየተጠራራን መተን ባላደገ ሰዓት ብዙ መስዋዕት ከፍለን ስንጮት የነበረው እኛ በጀመርንበት ጊዜ እንደዚህ የሞቅ አልነበረም እውነት ለመናገር ግን አሁን ላይ ያለው ነገር ደግሞ ከበፊቱ የተሻለ ነገር ነበረ። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አርፍዳችኋል። ሳምንታዊው የሀገር ውስጥ እግር ኳስ ነክ ጉዳዮች የሚዳሰሱበት ኢትዮ ሊግ እነሆ ተጀምሯል። በዛሬው የኢትዮ ሊግ መሰናዷችን መግቢያችን ላይ እንደተከታተላችሁት በርካታ ጉዳዮችን እናነሳለን። ሉሲዎቹ ለ2026 የሞሮኮ አፍሪካ ዋንጫ የመጀመሪያ ዙር ማጣሪያቸውን በድል አጠናቀዋል። በቀጣይ ከታንዛኒያ ጋር በወርሃ ጥቅምት 2018 ላይ ከ12 ዓመታት በኋላ ዳግም ወደ አፍሪካ መድረክ ለመመለስ ትልቅ ጨዋታ ይጠብቃቸዋል። ከዩጋንዳ ጋር የነበረው የደርሶ መልስ መርሃ ግብር ድራማዊ በሆነ መልኩ በሉሲዎቹ አሸናፊነት ተጠናቋል። ድራማው ምን ይመስል ነበር? ሀሳቦችን በስፋት እናነሳበታለን። በተለይ በሁለቱ የ90 ደቂቃ ጨዋታዎች የኢትዮጵያ ሴቶች ብሔራዊ ቡድን የነበረው እንቅስቃሴ ምን ይመስላል? ምን ሳተረፍንበት? ስለ ቀጣይ የሴቶች እግር ኳሳችን የነገረንስ ምላሽ ምንድነው የሚለውን እናነሳለን። በዚህ ሁለት ከዋክብቶች ደግሞ ከኢትዮጵያ ሴቶች ብሔራዊ ቡድን በክብር ተሸኝተዋል። 20 ዓመታት በዘለቀ የእግር ኳስ ህይወቷ ኢትዮጵያ ሴቶች ብሔራዊ ቡድንን በአፍሪካ ዋንጫ መወከል ችላለች። ብርቱካን ገብረ ክርስቶስ የመጨረሻ ተሳትፎ ስናደርግ እንደዚሁ ከፊት መስመር ሰላፊ ከነበሩት አንዷ የነበረችው ረሂማ ዘርጋው በተመሳሳይ የክብር ሽኝት ተደርጎላቸዋል። የነዚህ ተጫዋቾች ለቀጣዩ ትውልድ ያስተላልፉት አደራ ምንድነው? የነበራቸው የእግር ኳስ ህይወትስ እንዴት ይታያል? ሀሳቦችን እናነሳበታለን። ከዛ ባለፈ ሰሞነኛ መነጋገሪያ ሆነው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያስተላልፋቸው ውሳኔዎችን በተመለከተ ሀሳቦችን እናነሳለን። ጋዜጣዊ መግለጫ ሰጥቷል። በተቀጡ ክለቦችና ተጫዋቾች ዙሪያ ላይ ሙስናን ለመቃወም ተግቼ እየሰራው ነው ብሏል የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር። ትላንትና ማምሻውን ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ የአክሲዮን ማህበሩን ውሳኔ ለተወሰነ ጊዜ በግድ እንዲቆይ ውሳኔ አስተላልፏል። አንድምታዎቹ ምንድናቸው? ሀሳቦችን እናነሳበታለን። ዛሬ የኢትዮ ሊግ መሰናዷችን ስቱዲዮ እንግዳ ጋብዘን ነው በእነዚህ ጉዳዮች ላይ ሀሳቦችን ያነሳን ቆይታ የምናደርገው። በእግር ኳስ ተንታኝነት በአሰልጣኝነት ይታወቃል። አሰልጣኝ ሚሊዮን ግግሳ የዛሬ የስቱዲዮ እንግዳችን በመሆን አብሮን ለአንድ ሰዓት ያህል ቆይታ ያደርጋል። አብራም አድማሱ ፕሮግራሙን እየመራው አብሬያችሁ ቆይታ አደርጋለሁ። ኢትዮ ሊግን የተከታተላችሁ አብራችሁን ስለምትሆኑም እጅግ አድርገን እናመሰግናለን። ኦሮሚያ ህብረት ስራ ባንክ እንደተለመደው የፕሮግራማችን አጋር ነው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። አብራችሁን ቆዩ። ተመልሰናል። ክቡራን ተመልካቾቻችን አብሮነታችሁ ከኛ ጋር ስለሚሆን እጅግ አድርገን እናመሰግናለን። እጅግ አድርጌ አመሰግናለሁ አሰልጣኝ ሚሊዮን። በተመልካቾቻችን ስም እንግዲህ የዛሬው የኢትዮ ሊግ ፕሮግራማችን እንግዳ ሆነ በምን አንሳችሁ ሀሳቦች ላይ ቆይታ ስለምታደርግ እኔም እንግዳ አድርጋችሁ ስለጋበዛችሁኝ ከልብ አመሰግናለሁ። በጣም ጥሩ። እንግዲህ በጣም ቅርብ ነህ ለኢትዮጵያ ሴቶች እግር ኳስ ረጅም ዓመት ሴቶች እግር ኳስ ላይ ቆይታ አድርገሃል፣ ተከታትለሃል በደንብና እንደመነሻ እንዲሆን እስቲ እናንሳው። የኢትዮጵያ ሴቶች ብሔራዊ ቡድን ምን ነበር ያጣው? ያለፉት 12 ዓመታት ወደ አፍሪካ ዋንጫ ማለፍ አልቻለም።
ወደ አፍሪካ ዋንጫ ማለፍ ብቻ አይደለም በቅድመ ማጣሪያ በመጀመሪያው ዙር ማጣሪያ ጨዋታዎች ነበር እየተሸነፈ ሲሰናበት የነበረው በተለይ ያለፉት ሁለት ማጣሪያዎች ደግሞ ልክ አሁን ባለፍንበት መንገድ ጋር ተመሳሳይ በነበረ አይነት መንገድ እስከ መለያ ምቶች ደርሰን ውጤት እየገለበጥን ግን መጨረሻ ላይ መለያ ምቶች ላይ እየተሸነፈ ነበር ብሔራዊ ቡድኑ ከአፍሪካ ዋንጫ ውጪ ሆኖ የነበረውና እንደው ያለፉት አመታት ምን ነበር ያጣነው አንደኛውን ዙር ለማለፍ አቅቶን የነበረው ምን ነበረ ያኔ ምናልባት ሽግግሩ ጤነኛ ነው ብዬ አላምንም ይሄ የሆነ እዚያውን የአፍሪካ ዋንጫ ያለፈውን ትውልድ እንግዲህ የትውልድ ገጠመኝ ነው ማለት ነው ብዙ ሰርተንበት የመጣ ስላልሆነ በጣም ኳሊቲ ያላቸው ተጫዋቾች በየዲፓርትመንቱ ያገኘንበት የእግር ኳስ ዘመን ነበርና ከዛ ትውልድ በኋላ የመጣንበት ሽግግር ብዙ ጤነኛ አይመስለኝም ያው መሰረት ጥለን ስላልሆነ በዛን ወቅት የአፍሪካ ዋንጫ ተደጋጋሚ ጊዜ ለሁለት ጊዜ ማለፍ የቻልነው ሰርተንበት ስላልሆነ አናውቀውም ምን ጋር ሰርተን ማለፍ እንዳለብን አናውቀውም የሰራነው ነገር ስለሌለና በአጋጣሚ ነው ያለፍነው እነዛ ጥራት ያላቸው ተጫዋቾች ከአካባቢያቸው እንግዲህ በራሳቸው ጥራት የመጡ ተጫዋቾች ናቸውና የማታቀው ነገር ደግሞ ብዙ ጊዜ አይደጋገምም ያልሰራህበት ነገር አይደጋገምምና ለምንድን ያለፍነው ብለን በዛ ጊዜ ያጠናነው ጥናት የሰራነው ስራ ስለሌለ በቀጣይ ተከታታይነት ያለው የአፍሪካ ዋንጫ ተሳትፎ እንዳይኖረን ምክንያት ሆኗል ብዬ አስባለሁ የሆነ ከዛ በኋላ የሚመጣው የሆነ ልክ እንደዛ የተገጣጠመ ትውልድ አይደለም ያ በጣም እንደ ሀገር እድለኛ የነበርንበት ይሄ የዓለም ሀገራት ብዙዎቹ ሲገጥማቸው ስኬታማ ብሔራዊ ቡድን ሲገነቡ ተመልክተናል ሁሉም ሀገራት በሁሉም ዘመኑ እንዴት የተቃና በሁሉም ዲፓርትመንት ጥራት ያለው ተጫዋች የማፍራት እድል የለም በእግር ኳስ ይሄ ብዙ የተለመደ አይደለም ግን ብዙ ብሔራዊ ቡድኖች እድል ሲገጥማቸው እንግዲህ በወንድ እግር ኳስ በመንመለከተው ነው ለከ እድል ሲገጥማቸው ዋንጫ ሲያነሱ ተመልክተናል የስፔንን ትውልድ ማንሳት ይቻላል ያን ትውልድ ስፔን በፈለገችው ዘመን ሁሉ አታገኙም ያ የዘመን ግጥምጥሞሽ ነው ጥራት ያላቸው ተከላካዮች ጥራት ያላቸው አማካዮች ጥራት ያላቸው አጥቂዎች በአንድ ጄነሬሽን በአንድ ትውልድ ላይ ገጥሞ የተገናኘበት ወቅት ስለነበር ነው እነዛን የአውሮፓ ዋንጫ ዓለም ዋንጫን ማሳካት የቻሉት ሁሉም ብሔራዊ ቡድኖችን ወደ ኋላ ሄደህ ብትመለከት ይሄ የዘመን ግጥምጥሞሽ እድል ሰጥቷቸዋልና እኛ ለአፍሪካ ዋንጫ ያለፍንበት ወቅት ለኔ እንደዛ ነው ብዬ ነው ማምነው እድሉ ነበረን በጣም ጥራት ያላቸው በቁጥር የበዙ ተከላካዮች ጥራት ያላቸው አማካዮች ለምርጫ ግራ እስኪገባ ድረስ ልክ ይሄ በማሰልጠኛ አብቀተን ያመጣናቸው እግር ኳሳችን ላይ በደንብ በትኩረት ተሰርቶባቸው የመጡ የሚመስሉ በቁጥር የበዙ ጥራት ያላቸው ተጫዋቾች በትውልድ የገጠሙበት ወቅት ስለነበር ነው ለአፍሪካ ዋንጫ ያለፍነው ከዛ በኋላ ግን የሚመጣው ምንድነው የሆነ ኢንዲቪጁዋል ሰው ይመጣል ኢንዲቪጁዋል የሆነ ጥራት ያለው ሰው ብቅ ይላል እንጂ እንደዚህ ግጥምጥም ያለ በየዲፓርትመንቱ መምራት የሚችሉ መጫወት የሚችሉ እኩል ጥራት ያላቸው ትውልድ ያገኘንበት ወቅት ከዛ በኋላ እኔ ብዙ ትዝ አይለኝምና አንዱ ችግር ከዛ ጋር የተያዘ ይመስለኛል አንዱ ምናልባት ካነሳው ነጥብ አንፃር ማሳያ ተደርጎ ይቆጠራል ብዬ አስባለሁ እኔም በግሌ ምክንያቱም ለምሳሌ ለአፍሪካ ዋንጫ ስናልፍ የመጨረሻውን አፍሪካ ዋንጫ እንኳን ስንሳተፍ በኢትዮጵያ ሰው ችግር ኳስ ውስጥ የሊግ ውድድር አልነበረም እና ሊግ ውድድር የለም ፕሮጀክቶች በሚፈለገው ደረጃ አልነበሩም ስለዚህ እንደተባለው የተወሰኑ ክለቦች በግለሰቦች መልካም ፈቃደኝነት ላይ የተመሰረቱ ክለቦች በግለሰቦች የሰው ችግር ኳስ ላይ እየሰሩ ባሉ መልካም ፈቃደኛ በሆኑ አሰልጣኞች ላይ መሰረት ያደረገ ነበር አይደል ያ ትውልድ በእነዛ ሰዎች መልካም ፈቃድ ተሰብስበው ነበር እንግዲህ በጨረሻ ላይ ይሁንታን አግኝተው በዛ ደረጃ ውጤታማ የነበር ነውና እንደተባለው ትልቁ ማሳያ የሊግ ውድድር አለመኖሩ ይመስለኛል በዛ ዘመን ምን ያህል ጥራት ያላቸው ተጫዋቾች በግላቸው መተው እንደነበረ ግን የሊግ ውድድርን ከጀመረን በኋላ እንዳልከው ለምሳሌ ነሎዛ ነሴና ነሰናይትን በየዲፓርትመንቱ ነታሪኳን በየዲፓርትመንቱ ተጫዋቾችን ብትጠራ የተወሰኑ 2-3 ጥራት ያላቸው ተጫዋቾችን እያመጣን አይተን ሊሆን ይችላል እንደተባለው ግን እንደ ስብስብ ሙሉ እንደ አንድ ምርጥ 11 ማፍራት የቻልንባቸው አጋጣሚዎች ግን ትንሽ ናቸው ምናልባት በየአሜሪካን ውድድር ላይ እስከመጨረሻው ምዕራፍ የደረስንባቸው አጋጣሚዎችን ማሳያነት ልናነሳ እንችላለን ግን እስቲ በዚህኛው አሰልጣኝ ዮሴፍ ገብረወልድ ይሄንን ቡድን ከያዘ በኋላ ያደረገው ሁለት የመጀመሪያ ጨዋታዎችን እንግዲህ የመጀመሪያውን ተሸንፏል በመጨረሻ ደቂቃ በተቆጠሩበት ግቦች ካምፓላ ላይ እዚህ ደግሞ በመጨረሻ ደቂቃ ድራማዊ በሆነ መንገድ አሸንፎ ነው ወደ ቀጣዩ ዙር ማለፉን ያረጋገጠው የሁለቱ ጨዋታ ልዩነት እስቲ ምን ነበር ካምፓላና አዲስ አበባ ላይ እንግዲህ የመጀመሪያው ጨዋታ እንዳነሳው ነው ብዙ ዲፌንሲቭ ይመስላል የቲሙ የጨዋታ አቀራረብ እርግጥ አሰልጣኙ ከጨዋታ በኋላ በሰጡት ጋዜጣዊ መግለጫ የጨዋታ አቀራረባቸው ከዚህ ጋር የተያያዘ እንዳልሆነ ለማንሳት ሞክረው ግን ጨዋታውን ስትመለከተው የሚመስለው የበለጠ በሰው ሜዳ እንደመጫወታችን ጥንቃቄን መሰረት ያደረገ የጨዋታ ፕላን ይዞ ገብተው
ወደ ሜዳችን የሆነ አድቫንቴጅ ይዞ የመምጣት አይነት የጨዋታ እቅድ ይዞ ወደ ሜዳ የገባ ቡድን ይመስላል። በተለይ ወደ መጨረሻዎቹ ደቂቃዎች ላይ ቀያሪያቸውም ያንን የሚያሳይ ይመስላል። ሐሳቤ ሙሶን ቀይሮ ወደ መጨረሻ ደቂቃ ላይ ሲያስገቡ የበለጠ ዲፌንሱን የማጠናከርና ያ ባዶ ለባዶ የነበረን ጨዋታ ወደ ሜዳችን ይዞ የመምጣት አይነት እቅድ በጣም ጤነኛ የሆነ ውሳኔ ነው በኔ እይታ በወቅቱ የነበረው። ግን ያው እሳቸው ከጨዋታው በኋላ የሰጡት መግለጫ እንግዲህ ከኋላ ጀምሮ የመጫወት ፍላጎት እንደነበረና የዩጋንዳ ብሔራዊ ቡድን ፕሬስ አድርጎ በመጫወቱ ምክንያት እና የኛም ቡድን በደንብ አጥንቶ የመጣ ቡድን ከመሆኑ ጋር በተያያዘ ጨዋታው ፈተና እንደሆነባቸው አስተያየት ብልጫነት ወሰደበት አምኗል አይደል? ታክቲክ ተመልክተናል። ያ እንግዲህ ቡድኑ ፕሬስ ሲደረግ ምን ነበረ ከዛ በኋላ እነሱ ላመጡት ከቅድህ ውጪ ለሆነ የሜዳ ላይ ፈተና ምን ነበር በእኛ ብሔራዊ ቡድን በኩል የተሰጠው ምላሽ የሚለው ነገር መፈተሽ አለበት ብዬ አስባለሁ። ምክንያቱም እርግጥ ከዛ ጨዋታ በኋላ እስከ መልሱ ጨዋታ ድረስ ያለው ቀን ችግሮችን ሁሉ አረመ ለመምጣት እድሉ እንዳሰልጣኝ ያለ አይመስልኝም። ምክንያቱም ጠባብ ነው፣ ጥቂት ቀናት ናቸው ያሉት። በነዛ ጥቂት ቀናት ችግሮችን ሁሉ ቀርፈህ ለዚህ ጨዋታ ዝግጁ መሆን ፈተናው ቀላል አይደለም። ግን ቪዲዮ ማግኘት የሚቻልበት እድል ነበር። ያው እንግዲህ ዛሬ ትልልቆቹ የዓለማችን አሰልጣኞች እንደሚሉት የዘመኑን እግር ኳስ የሚመራው ቪዲዮ አናሊሲስና ሪከቨሪ ነው ይላሉ። አሁን ሪከቨሪ ነው። ከዛ ከኡጋንዳ መልስ እዚህ ጨዋታችን እስክናደርግ በነበሩ ጥቂት ቀናት ብዙ ማሰብ እድል የሚሰጠን ስለ ሪከቨሪና ስለ እንዴት አድርገን መልሱን ጨዋታ ውጤቱን እንቀልብስ የሚል በጨዋታው ላይ የሚደረጉ ጥልቅ ዝግጅቶች በማድረግ ነው ቀኑ አጭር ከመሆኑ ጋር በተያያዘ። ስለዚህ ብዙ ከቪዲዮ ጋር ጊዜ ማጥፋት አስፈላጊ ነበር ብዬ አስባለሁ። ያንን አድርገዋል አላደረጉም እርግጠኛ አይደለሁም። ግን የካምፓላው ጨዋታ 2-2 ውጤቱ እንዲሄድ የሆነበት ምክንያት በዋናነት የሚነሳው ከትኩረት ጋር የተያዘ ነው። የኢትዮጵያ የወንዱም የሴቱም ብሔራዊ ቡድን ችግር ይሄ መጨረሻዎቹ ደቂቃዎች ላይ እና ጨዋታ ሲጀምር early goal ማስተናገድ እንዲህ አይነት ችግሮች ላይ ብዙ ጊዜ ተደጋጋሚ ጊዜ እናነሳለን እና ከትኩረት ጋር ተያይዞ በሰው ሜዳ እንደተጫወተ ቡድን ያን ያክል ደቂቃ የሚፈልገውን አላማ አሳክቶ እንደሄደ ቡድን በመጨረሻዎቹ ደቂቃ የተቆጠሩበት 2 ጎሎች ከትኩረት ማጣት ጋር የሚያያዙ ናቸው ብዬ ነው የማስበው። የሜዳችን ጨዋታ ላይ ካነሳን ግን እኔ አሁን ብዙ ጨዋታዎቹ በስተውብኛል። እውነት ነው አሸንፈናል። 2-2 መቀልበስ በጣም ከባድ ነው። ሳይኮሎጂካል ጫና አለው። የሰውን ፍላጎት በራሱ ተጫዋቾቹ ላይ ያደረሰው ነገር ያለ ይመስለኛል። ኢቭን የፌዴሬሽኑ ፍላጎት ቅድም አንተ እንዳነሳው ብዙ በሴቶች ብዙ ርቀት መሄድ አልቻልንም፣ በመጀመሪያው ማጣሪያ እየወጣን ነው። እንደዛ አይነት ጫናዎች ልጆቹ ጋር የተጋባ ይመስላልና በብዙ ችግሮች ያደረጉት ጨዋታ ነው ብዬ አስባለሁ። ሳይኮሎጂካል ግን በቃ ጨዋታውን አሸንፈናል። ጨዋታውን ካሸነፍን በኋላ ግን አንድ ሌላ ትልቅ 180 ደቂቃ ከፊታችን እንዳለ ማሰብ አስፈላጊ ይመስለኛል። በቃ ይሄ ጨዋታ አልቋል። አሁን ሌላ ታንዛኒያን ማሰብ በጣም በብዙ ችግር ውስጥ ያለፈ 90 ደቂቃ መሆኑን ማመን ማሸነፉን ብቻ መያዝ የታንዛኒያን ጨዋታ ያከብድብናል ብዬ አስባለሁ። ከኡጋንዳ የተሻለ ብሔራዊ ቡድን ነው የምንገጥመው። ታንዛኒያ የበለጠ ጠንካራ ብሔራዊ ቡድን ነው። ስለዚህ ለዛ ከዚህ ጨዋታ ላይ የሚነሱ በርካታ ክፍተቶች ቡድናችን ላይ ያሉ፣ ስለዚህ ከፍጹም ቅጣት ምቱ ባሻገር ያሉትን ለታንዛኒያ ጨዋታ የሚጠቅሙ ችግሮችን በደንብ ልቅም አድርጎ አውጥቶ ጥቅምት ድረስ በጣም ረጅም ነው። የበለጠ ብዙ ምንወያይበት ብዙ ችግሮችን ምንቀርፍበት እድል የሚሰጥ ስለሆነ በጣም ብዙ ውይይቶች የሚያስፈልግ ይመስለኛል። እንደ አሰልጣኝ ብዙ ቆም ብሎ ማሰብ የሚችልበት ጊዜ ስላለ በብዙ ችግሮች ነው እኔ ጨዋታውን ያሸነፍነው ብዬ ነው የማስበው። ምናልባት ከችግሮቻችን በጨዋታው ላይ ከታዩት ለምሳሌ የመጀመሪያዎቹ 15 ደቂቃዎች ላይ በጣም ብዙ ጊዜ ከጨዋታ ውጪ የሆነባቸው አጋጣሚዎች ነበሩ። ሴናፍ ወደ 5-4 አጋጣሚዎች፣ ሎዛ አረጋሽን ልናነሳ እንችላለን። በጣም ተደጋጋሚ የተጋጣሚያችን የኡጋንዳ ብሔራዊ ቡድን ሃይላይን ነበር የተከላከለ የነበረው፣ ተጠግቶ ራሳችን ሜዳ ላይ የተከላከለን ነበር። ምናልባት አንዳንድ ጊዜ እንደዚህ አይነት ታክቲካል ተጋጣሚዎች ብልጥ ሆነው የሚመጡባቸውን አጋጣሚዎች መጠቀም ላይ ቅድም እናነሳው ትኩረት አድርጎ የመጀመሪያዎቹን ደቂቆችን የመጨረሻዎቹ ደቂቆች ላይ ትኩረት ከመስጠት ባለፈ ደግሞ እንደዚህ አይነት ታክቲካል እይታዎችን ለመቀየር ይሄርንበት ስርገት። ምክንያቱም ለምሳሌ በመለያ ምት ጨዋታ አሸንፈን ባንወጣ ወይ 96ኛው ደቂቃ ላይ ጸገነት ያንን የቆመ ኳስ ባትጠቀም ተሸንፈን ከውድድሩ ውጪ እንሆን ነበርና ምናልባት ከውድድሩ ውጪ ብንሆን ልንቆጭ የምንችልባቸው አጋጣሚዎች ነበሩ። ሎዛና ሴናፍ ያመከኗቸውን አጋጣሚዎች፣ አረጋሽ ያመከኗቸውን አጋጣሚዎች ከምንም ባለፈ ደግሞ በጣም ተደጋጋሚ ከጨዋታ ውጪ የነበርንባቸው አጋጣሚዎች ነበሩና እንደዚህ ጥቃቅን የሚመስሉ ግን ውድ የሆነ ነጥቦችን ሊሰጡን የሚችሉ አጋጣሚዎችን እንዴት ማረም ይቻላል? ያ በብዙ እኔ አሁን ሜዳ ላይ የተመለከትኩት ከአማካዩ ጀምሮ ያለው ውህደት ብዙ መሰራት ያለበት ይመስለኛል። አማካይ ላይ የተመለከትናቸው ማዕድን መሳይና እመቤት መካከል ያለው
ከፖዚሽናል አዌርነስ ጀምሮ የተዋሃደ ለዚህ ለአጥቂዎች አንተ ያልከውን አይነት ከጫዋታ ውጪ ከመሆናቸው በፊት ሩጫቸውን በደንብ ስፔሱ ላይ በሚሮጡበት ወቅት ጊዜውን የጠበቀ ኳስ ከማቀበል ሂደቱ ጀምሮ ብዙ መታየት ያለበት ነገር ያለ ይመስለኛል። እንግዲህ እኔ በአንዳንድ ጊዜ በትውልድ ሁለት በጣም ተመጣጣኝ የሆኑ አጥቂዎች ሊገጥሙ የሚችሉበት እድል ይፈጠራል በእግር ኳስ። አራት በኳሊቲ ተቀራራቢ የሆኑ ሴንተር ባኮች ሊገጥሙ ይችላሉ። እግር ኳስ የሰጠህን እድል በመጠቀም ሁለቱም በጋራ መጠቀም ግዴታ ነው ብለህ ካመንክ እግር ኳስ የሚሰጥህ ኦፖርቹኒቲ ስላለ በሌላ አይነት ፎርሜሽን መጠቀም ስለምትችል እነዚህን ሰዎች በጋራ መጠቀም የምትችልበትን ነገር ማመቻቸት አራት ጥራት ያላቸው ሴንተር ባክ ስላለ አራት ሴንተር ባክ መጠቀም እንደማትችሉ ሁሉ በእግር ኳስ ግዴታ ሁለትና ሶስት ወይም አራት ጥራት ያላቸው አጥቂዎች ካሉ ሁሉንም በጋራ መጠቀም አትችልም እና ይሄንንም ቆም ብለን ማሰብ ያለብን ይመስለኛል። እውነት ነው ሴናፍ በጣም ጥሩ ጊዜዋ ላይ ናት። በኢትዮጵያ እግር ኳስ ስታንዳርድ የሴናፍን ተጠባባቂ አድርጎ መጀመር ምናልባት በጣም ቅንጦት ሊሆን ይችላል። እውነት ነው ሎዛ በጣም ጥራት ያላት ተጫዋች ናት። ከሀገር ወጥቶ እስከ መጫወት ድረስ ኳሊቲዋን ያሳየች ድንቅ ተጫዋች ናት። ለኢትዮጵያ እግር ኳስ ሎዛ በራን ተጠባባቂ አድርጎ መጀመር ቅንጦት ሊሆን ይችላል። ግን በማይመች ሁኔታ ተጫዋቾቹን ከመጠቀም ግን ሁለቱም በጋራ መጠቀም የምትችልበትን የጨዋታ ፎርሜሽን መንደፍ የምትችልበት እግር ኳስ የሚሰጥህ እድል አለ። ይቻላል ሁለቱም በጋራ መጠቀም የሚቻል ኖ አይኔ ከዚህ የጨዋታ ፎርሜሽን ውጪ ሌላ አይነት የጨዋታ ፎርሜሽን መከተል አልፈልግም 4-3-3 ነው መጫወት የምፈልገው የሚልም እምነት ካለ መስዋዕት መሆን ያለበት ሰው ከሁለቱ አንዳቸው መስዋዕት እንዳለባቸው እኔ አምናለሁ። በእግር ኳስ እንትናናት ብዬ መጥራት አልፈልግም ምክንያቱም ሁለቱም ያሉበት ቦታ በጣም ምርጥ ወቅት ላይ ስለሆኑ ግን በእግር ኳስ ግን ይሄን የምታደርግባቸው ሁኔታዎች አሉ። ሰው ላይ ይቀበል ይችላል ላይረዳ ይችላል ምናምን ግን እግር ኳስ ግን እንድታደርግ ያስገድዳል። ስለዚህ እነዚህን ሰዎች በጋራ መጠቀማችን ብሔራዊ ቡድኑን በእለቱ ጠቅሞታል የሚል ጥያቄ ካነሳልኝ ለኔ ጎርቶታል ብዬ ነው የማስበው። እኔ ሴናፍን ከመስመር አጥቂነት ይልቅ የበለጠ በ9 ቁጥር ጥራት ያላት ተጫዋች እንደሆነች አምናለሁ። የበለጠ ከመስመር መነሳቷ ተመችቷታል ወይ አሁን አንተ ስታነሳ የነበረው ላይኑን ጠብቆ የመረጡ ጉዳይ አልፈተናትም ወይ ይሄንን እንግዲህ አሰልጣኙ በሁለቱም ሲሞክር ተመልክቻለሁ። በዳይሬክት ጀመሩ እሷም ሆነች አረጋሽ በቀጥተኛ እግራቸው አረጋሽ ከግራ ሴናፍ ከቀኝ ተነሱ ከዛ በኋላ ኢንቨርት አደረጉ ከግራና በተቃራኒ ከግራቸው በተቃራኒ መነሳት ጀመሩ። በሁለቱም ያን ያክል የተጫዋቾቹን ኳሊቲ የሚገልጽ እንቅስቃሴ ሲያደርጉ አልተመለከትንም። እርግጥ በሁለተኛው አጋማሽ አረጋሽ እንግዲህ ከተቃራኒ መነሳቷ ምን ያክል እንደተጠቀማት የተመለከትንበትን ጎል ነው ያስቆጠረችው። ብዙ ጊዜ አንዳንድ ተጫዋቾች ዳይሬክት ሲሆን በእግራቸው በቀኝ ሲሆን ቀኝ ላይ የሚሰለፉ ተጫዋቾች ብዙ ጊዜ ሰርቪስ አድራጊዎች ወይም ደግሞ ለጓደኞቻቸው የጎል እድል ፈጣሪዎች ነው የሚሆኑት። ሴንተር የማድረግ እንዲህ አይነት ነገር ውስጥ ብዙ ጊዜያቸውን ያጠፋሉ። ከተቃራኒ ሲነሱ ግን እምትለውንም ነገር አሁን ያነሳውትንም ነገር ማድረግ ይችላሉ። ለጓደኞቻቸው ደግሞ ራሳቸው እየሰበሩ ሲገቡ ከጎሉ ጋር የመገናኘት እድል ስለሚሰጣቸው ጎል የማስቆጠር እድላቸው ሰፊ ይሆናልና በሁለቱም ተጠቃሚ የምትሆንበትን እድል ይሰጣል። አረጋሽ ያን ተጠቅማ ነው እየሰበረች ወደ ሳጥን ስትጠጋ ከጎሉ ጋር መገናኘት ታለች። የራሷን ቴክኒክ ተጠቅማ ድንቅ ጎል አስቆጠረችና ተመችቷቸዋል ወይ የሚለውን ነገር ካነሳን ለኔ እንደዛ አይነት ስሜት አልተሰማኝም። ስለዚህ ሁለቱም በጋራ የምንጠቀምበት እግር ኳስ የሰጠንን እድል መጠቀም አይ ኖ ይሄኛው ፎርሜሽን ነው ለኢትዮጵያ ተጫዋቾች ተስማሚ ወይም ደግሞ እኔ የሚስማማኝ አሰልጣኞች መብታቸው ነው። እንግዲህ የበለጠ ውጤታማ ያደርገኛል የሚሉትን ነገር ማመን መከተል የአሰልጣኞች መብት ነውና ያንን በአግባቡ የሚተገብሩ ሰዎችን መጠቀም ጥሩ ነው ብዬ ነው ማሰብ። ምክንያቱም በኢትዮጵያ ሴቶች ፕሪሚየር ሊግ እኔ ከመስመር እየተነሱ ሲያጠቁ በየትኛው የኢትዮጵያ እግር ኳስ አስተማሪዎች እዚህ ጥግ እንደደረሱ ግራ የሚያጋቡ ልጆች ተመልክቻለሁ። ስለዚህ ያን ፖቴንሻል እንዳንጠቀም ሆነዋል። እነዚህ በወቅቱ እንግዲህ ጥሩ ጊዜ ላይ ያሉ ሰዎች ናቸው በሚል በማይመቻቸው ሁኔታ ለመጠቀም የሄድንበት ርቀት ጥራት ያላቸውን ይሄን ፖዚሽን በአግባቡ የተረዱትን ልጆች እንዳንጠቀም አድርጎናል ብዬ ስለማስብ ስለዚህ ይሄንን አካሄድ መከተል ለቀጣዩ ጨዋታ ጠቃሚ ነው ብዬ አስባለሁ። እንዲህ አይነት ችግሮችን ብዙ የተመለከትንበት ከቅያሪ ጋር ተያይዞ የሚነሱ ትልልቅ ጉዳዮች አሉ። ለምሳሌ ኢትዮጵያ ብሔራዊ ቡድን ጎል ለማስቆጠር ተቸግሮ ነው እንግዲህ 65ኛው ደቂቃ አካባቢ ይመስለኛል አረጋሽ ጎሉን ያስቆጠረችው ነው። እስከዛ ደቂቃ ድረስ እድል አልፈጠረም ማለት አይደለም። ክሊር ቻንሶችን መፍጠር ችሏል ብሔራዊ ቡድኑ ግን ጎል ማስቆጠር አልቻለም እና አጥቂዎቹ ለኔ በአይምሮ የበለጠ ጫና ውስጥ እየገቡ
ልንወድቅ ነው ማለት ነው ጎል ማስቆጠር አልቻልንም ማለት ነው የሚል ጫና ውስጥ የቆዩ ይመስለኛል ከዛ ግን ጎል ሲያስቆጥሩ የሆነ ነገር የሆነ ተነሳሽነት ከፊት በነበሩት አራት ተጫዋቾች መካከል የተፈጠረ በእግር ኳስ የሚፈጠር ሞመንተማቸውን አገኙት ጎል አስቆጠሩ ስለዚህ የሆነ ተነሳሽነት የሆነ ፍላጎት ማሳካት እንችላለን የሚል ተነሳሽነቱ በተፈጠረበት ሰዓት ነው ለኔ አራቱም ይወጡት ብዬ የማስበው ኦፌንሲቭ ስለነበረች ማድነን እዚህ ውስጥ ጨምሪያት ነው ኦፌንሲቭ ሚድፊልድ ስለነበረች አራቱም ነው የወጡት ኦፌንሲቭ ሚድፊልዷ ማድን ወጣች ከዛ ሶስቱ ከፊት ያሉት ሁለቱ አጥቂዎች ከሴናፍ ውጪ ተቀይረው ወጡና መሳይን ጨምሮ መሳይም ኦፌንሲቭ ስለነበረች እንግዲህ እንደ አንድ 8 ቁጥር ምን ያክል ወደ ተቃራኒ ሶስተኛ ሜዳ ተጠግታ ተጽኖ ፈጥራለች አንድ ሹት የመታችሁ ኳስ ከመሳይ ኳሊቲ ልታስቆጥረው የምትችለው ኳስ ነው ብዬ ነው ማስበው ሳጥቅ ትልቁ ጥያቄ እንደው ምን በግሌ በዚህ ብሔራዊ ቡድን ውስጥ እንደ ኢንጂን ማለት ልክ እንደ ሞተር የኢትዮጵያ ሴቶች ብሔራዊ ቡድን አሁን ባለው የእግር ኳሳችን ደረጃ በዚህ ብሔራዊ ቡድን ውስጥ ባጭር ኳስም በረጅም ኳስም ዲያጎናል ኳሶችንም ተሻጋሪ ኳሶችንም በመጠቀም ረገድ በጣም ትልቅ ችሎታ አላት ብዬ እጠብቃለሁና እንዳልከው እኔም በሁለቱ 90 ደቂቃ ጨዋታዎች ላይ ከቡድኑ በጣም ከመንፈልገውና ከመንጠብቀው በታች እንግዲህ ደረጃ የተመለከተነው መሰለ ይመስለኛል ምክንያቱም ያላትን የእግር ኳስ ችሎታ እናቃለን በፕሪሚየር ሊጉ ላይ ምን አይነት ግቦች እንደምታስቆጥር ምን አይነት አሲስቶችን እንደምታደርግና እሷ ላይም ጥያቄ ይነሳል በነበረው የጨዋታ እንቅስቃሴ አሁን ቅድምን መግቢያ ላይ እንዳነሳው በሶስቱ አማካዮች መካከል የነበረው ውህደት ከአጥቂዎቹ ጋር የነበረው ውህደት በደንብ ጥያቄ እንድታነሳ ከሚያደርጉ ጉዳዮች አንዱ የመሳይ በጣም ደካማ እንቅስቃሴ ማድረግ የሴካፋ ኮከብ የሆነችው አይነት ተጫዋች እንግዲህ ያንን አይነት እንቅስቃሴ መድገም አለመቻሏም ያንን ሐሳብ የሚያጠናክረው ይመስለኛል የሆነ ኬሚስትሪ የሆነ እየተሞከረ ነው ሜዳ ላይ የነዚህ ሰዎች ውህደት እየሰራ አይደለም እየተሞከረ ነው እየሰራ አይደለም እና ለቅያሪ ተዘጋጅተዋል ተመልክተናል ያንን የአሰልጣኞች ቡድን አባላት ከዛ በኋላ ጎሉ ሲገኝ እኔ ቅያሪ ለምን ተከናወነ እንደሱ አይደለም ጥያቄ ግን የሆነ ሪትም ውስጥ የገቡት ልጆች የተወሰነ ሜዳ ላይ ያለውን የማጥቃት ጫና ወይም ደግሞ የጎል የማስቆጠር ፍላጎት የሆነ የሚያጋቡ ልጆች ሜዳ ላይ መቆየት ነበረባቸው የሚል ግምት ነበርኝ የሆኑት አራቱ ወጣው አራቱ ሲገቡ እንደገና አዲስ ሜንታሊቲ አዲስ ውህደት ፍለጋ እሱን የተገደዱ ይመስለኛል በዛ ውስጥ የተወሰነ ደቂቃ እንዲያባክኑ ደቂቃው ለኛ ውድ ነበር እያንዳንዱ ደቂቃ ምክንያቱም እየወደቀን ነው አንድ ደቂቃ በሄደ ቁጥር እየወደቀን ነው ስለዚህ እነሱ እስኪላመዱ ድረስ እነሱ ሜዳ ላይ ያለውን ጫና እስኪ ወሃዱ ድረስ የሆኑ ደቂቃዎች ባክነውብናል ብዬ ነው ማስበው ሁለቱን ቀይረን ግን ሁለቱን አቆይተን ቢሆን በሂደት ከነዛ ጋር ያለው ሜዳ ላይ ከቆዩት ልጆች ጋር ቶሎ ያንን ነገር የመዋሃድ ቶሎ የመግባባት ነገር እድሉ ሊሰጣቸው የሚችልበት አይነት ሁኔታ ነበር የሚል እምነት አለ በጣም ጥሩ እንቀጥላለን ክቡራን ተመልካቾቻችን ኢትዮ ሊግ ነው የተከታተላችሁ የምትገኙት ኢትዮጵያ ሴቶች ብሔራዊ ቡድን የአፍሪካ ዋንጫ ማጣሪያን የተመለከተ ጉዳይ ያነሳን ነው እስቲ ከጨዋታው መጠናቀቅ በኋላ አሰልጣኝ ዮሴፍ ክብረወልድና የቡድኑ አባላት ከኢትዮጵያ ቴሌቪዥን ጋር አጣር ያለ ቆይታ አድርገው ነበር ስለ ጨዋታው ያነሱትን ሐሳብ እንከታተልና ደግሞ ተመልሰን እንገናኛለን ሜዳችን ላይ እንደመጫወታችን መጠን ይሄንን ነገር ቀድመን እንደምናደርግ በሙሉ ነገር ነው ስናገር የነበረውና ጨዋታውን ፈርስት 40 መግደል እንችል ነበር ያገኘናቸውን ኳሶች አለመጨረስ ሁለተኛ 45 ላይ ጫና ውስጥ እንገባ አድርጎናል ያው ጨዋታውን እዛ ተሸንፈን መተናል እዛ ያሸንፈናቸው ያው በመለያ ምት እግዚአብሔር ስለፈቀደ አሸናፊ ሆነው ወደ ቀጣይ ዙር አልፈናል ስሜቱ ከባድ ነበር ምክንያቱም ከዛ ነጥብ ጥለን የመጣ ነው ግዴታ ያው ከሁለት ጎል በላይ ማግባት አለብን ወደ ቀጣዩ ዙር ለማለፍ በዛ ቁጭት ውስጥና ስሜት ውስጥ ነው ታጋጣሚዎችን ያገኘ ነው እግዚአብሔር ፍቃድ ሆኖ ግን አሸንፈን መጣታችን ትልቁ ደስታ ነው ጨዋታው ያው እዛ በነበረው ጨዋታ እኛም በመጨረሻ ሰዓት ነው ውጤቱን ያጣ ነው በልምድ ማነስና በጥቃቅን ስህተቶች ነበረ ውጤቱን አተን የመጣ ነው ደስ የሚለው ደግሞ እዚህ መተን ተበቅለናቸዋል ብዬ ነው ማስበው በመጨረሻ ሰዓት አግብተን ፔናልቲውን ደግሞ በጥንቃቄ መተን ጨርሰናል እንደ እግዚአብሔር ፍቃድ አሸንፈን ወጥተናል እሱ ውጤትን ይዘው ስለነበረ የመጡት በሜዳችን ያው ተከላክሎ ነበር ለመጫወት የፈለጉት እኛ ደግሞ ፕሬሲንግ አድርገን አጥቅተን ውጤቱን ይዘን ለመውጣት ነበር
ከእግዚአብሔር ጋር ደግሞ ተሳክቶልናል። አጋጣሚያችንን በተለያየ መድረኮች እናገኛቸዋለንና ይሄ ቲም ደግሞ ብዙ ጊዜ ይዞብን የሚሄደው በፔናልቲ ወይ ደግሞ መጠቃቀስ ስቶች ነው ይዞብን የሚሄዱና ያን ነገር ለማስተካከል ነው ወደ ሜዳ የገባሁት። እኔም በበኩሌ ባለፈውም ዙር ላይ ስለነበርኩኝ በፔናልቲ ነው የጣልነው። ስለዚህ ያን ነገር ለማስተካከል ለራሴም ተናግሬ ነው የመጣሁት። በዚህ ደግሞ እግዚአብሔር ስለረዳኝ አመሰግናለሁ። በኡጋንዳ ላይ በነበረን ጨዋታ የትኩረት ማነስ ነበረ። አሁን ደግሞ ያንን እኛም ከነሱ ትምህርትን ወስደን በመጨረሻው ደቂቃዎች ጎል ማግባት እንደምንችል እኛም ተስፋ ሳንቆርጥ ጎሎችን አግብተን ያው ፔናልቲ ደርሰን በፔናልቲ ደግሞ አሸናፊ ሆነናል እና በጣም ደስ ብሎኛል። እግዚአብሔር ይመስገን። ያው ሁሉም ደግሞ መቶ ድጋፍ ስላደረገልን የኢትዮጵያ ሕዝብን በዚህ አጋጣሚ ማመስገን ፈልጋለሁ። በጣም ረጅም ጊዜ ሆነናል። ያ ቁጭት ደግሞ ሁላችን ውስጥ አለ። ዛሬ እንዳየው ሁላችንም ደስታችን በእንባ ነበር የገለጽነው። ያ ነገር ደግሞ ቁጭት ይመስለኛል። ለሚቀጥለው 180 ደቂቃ ደግሞ ያለንን አቅም አውጥተን ከፈጣሪ ጋር እናልፋለን ብዬ አስባለሁ። በቀጣይ ግን ትልቁ ነገር ወደ ቀጣይ ዙር ማለፍ ነው። አልፈናል። በቀጣይ ደግሞ ክፍተቶቻችንን ተጫዋችን ቀይረን ማስተካከልም ካለብን እናስተካክላለን። ይሄው ቡድን ላይ ደግሞ የዝግጅት ጊዜያችንን ሰፊ አድርገን የተሻለ ቡድን ሰርተን ለአፍሪካ ዋንጫ ለማለፍ ነው አላማችን። ትልቁ አላማችን ታንዛኒያን አሸንፈን ወደ ቀጣዩ አፍሪካ ዋንጫ ማለፍ ነው። የቡድን አባላቱና የአሰልጣኝ ዮሴፍ ገብረወልድ ሀሳብ ነበር። እስቲ መጨረሻ ላይ አንድ ሀሳብ እናንሳ። ግን በዚህ ጨዋታ ላይ ሚሊዮን ምናልባት እንመለከተዋለን። የመለያ ምቱን በመለያ ምት ነው ያሸነፍ ነው። አንዳንዴ እንቅፋት ደግሞ አይመታም ይባላል አይደል? ኢትዮጵያ ብሔራዊ ቡድን ደጋግሞ መጥቶታል እንቅፋት። በዚህ ደረጃ ላይ ሁለት ጊዜ ወድቀናል። አሁን በሶስተኛው ግን በምንመለከተው መልኩ በመለያ ምት ነው ያሸነፍ ነው። እዚህ ላይ የነበረው ጫና ምናልባት ኮንፊደንስስ መቾች ላይ ያየነው ኮንፊደንስ እስቲ ምን ነበረ ትልቁ ብቃት መለያ ምቱን ያሸነፍንበት? የኡጋንዳ ብሔራዊ ቡድን ግብ ጠባቂ ጨዋታው ላይ የነበራት ፐርፎርማንስ ወደ ሷ ፍጹም ቅጣት ሊመታ የሚሄድ ተጫዋች ላይ የራሱ የሆነ ተጽዕኖ ያሳድራል። ጥሩ ኳሊቲ ያላት ግብ ጠባቂ ናት። ግን ሌላውም ደግሞ ፈተና አለባቸው ያልከው ነገር እንግዲህ ተከታታይ ጊዜ በፍጹም ቅጣት ምት ብሔራዊ ቡድኑ ከዚህ ዙር ወጥቷል። እሱም በራሱ ሳይኮሎጂካል ጫና አለው። የመቱበት መንገድ ግን ፍጹም እርጋታ ያለው ጥራት ያለው ፍጹም ቅጣት ምት ነው ሲመቱ የነበሩት። ጫናውን ተሸክመውታል ተጫዋቾቻችንና በዚህ በደንብ መመስገን ይገባቸዋል ብዬ ነው ማምነው። ብዙ ጊዜ የምንለው ነገር ከናሽናሊቲ በክለብም ደረጃ ብዙ የቆዩ ተጫዋቾች ልምድ ቀላል ነገር እንዳልሆነ ደግሞ ታሪኳ አሳይታናለች። እንግዲህ ታሪኳ ሁለት ጊዜም ስንወድቅ ፍጹም ቅጣት ምት የተመታባት እሷ ላይ ነውና ማዳን አልቻለችም። እንደውም በወቅቱ አንዳንዶች እኔ ፍጹም ቅጣት ምት ለምን አላዳንም ብሎ ግብ ጠባቂን መውቀስ ከእግር ኳስ የራቀ ሀሳብ ነው ብዬ ነው የማስበው። የበለጠ ለመቺ ነው ብዙ አድቫንቴጅ ያለው። አሁን ደግሞ እንደገና ግብ ጠባቂን የሚያሰር አዲስ ህግ አለ አለ በእግር ኳስ ከመምታቱ በፊት አንድ እግር ቢያንስ አንዱ እግር ከመስመር ላይ መነቀል የለበትም የሚል እንደገና የሚያስር ህግ ግብ ጠባቂ ላይ ነው የወጣው። ስለዚህ ብዙ አድቫንቴጅ ያለው ለመቺና ግብ ጠባቂ እንዴት ፔናልቲ ያላዳነም ብሎ መውቀስ ለኔ ከእግር ኳስ የራቀ ሰው የሚሰጠው ሀሳብ ነው ብዬ ነው የማስበው። ሲመልሱ ነው በጣም አድናቆት የሚገባቸው ግብ ጠባቂዎች። በጣም በጠበበ ድል ውስጥ ነው ፍጹም ቅጣት ምትን የሚመልሱት። እንደውም አንድ ጥናት ላይ 1% ነው የግብ ጠባቂዎች ፔናልቲ። እኔ እንደውም ከቴክኒክ ጋር አላያይዘው ሙሉ ለሙሉ ከአይምሮ ጋር ከሳይኮሎጂ ጋር የሚያዝ ይመስለኛል። የምትሸከመው ጫና ነው ምትን እንደምትፈልገው ማያርግል እንድትስት የሚያደርግህ እንጂ ከቴክኒክ አንፃር ሙያው የሆነ ሰው አንድ ሰው የቆመበት የሁሉ ሜትር ውስጥ ፍጹም ቅጣት ምት ማግባት ያን ያክል ለተጫዋቾች ፈተና ነው ብዬ አላስብምና ግን ታሪኳ ከነዛ ከመጣችባቸው ሁለት የፍጹም ቅጣት ምት ያለ ማለፍ ስኬቷ ተምራለች በትክክልና በደንብ ተዘጋጅታ እንደመጣች የሚያስታውቅ ነው። የመለሰችው በተለይ ሁለተኛው የመጨረሻው ፍጹም ቅጣት ምት ስትመልስ የጉልበት ጉዳይ እንጂ እኔ ብዙዎቹ ፍጹም ቅጣት ምቶች አውቃቸዋለች። የጉልበት ኃይል የማጣት ጉዳይ ካልሆነ በስተቀር ጥቂቶቹን ነው በደንብ ሳትረዳው የተቆጠረባት። በጣም ድንቅ ነው። ግን ከኔ ከፍጹም ቅጣት ምቱ በኋላ ሴናፍ ፍጹም ቅጣት ምት ስታለችና ብዙዎች ሴናፍን ሲወቅሱ ሰምቻለሁ። እኔ እንደዚህ አይነት በእግር ኳስ እኔ ጥሩ አስተያየት ነው ብዬ አላስብም። እንግዲህ እቺ ልጅ ለብሔራዊ ቡድን በጣም ከሚያስፈልጉ ተጫዋቾች መካከል ብዙ አገልግሎት ከሚሰጡ ተጫዋቾች መካከል አንዷ ናትና ፍጹም ቅጣት ምት በየትኛውም ሌቭል ያለ ተጫዋች ሲስት ተመልክተናል። ማራዶናም ፍጹም ቅጣት ምት ሲስት ተመልክተናል። ለባጆ አለማንጫ አጥተዋል። ሊዮኔል ሜሲም ፍጹም ቅጣት ምት ሲስት ተመልክተናል። እኔ እንግዳ ነገር አይደለምና ምናልባት የጫናው እሷ ላይ ስለነበረ የመጨረሻ ነው አስቆጥረው ሀገሯን ወደ ሆነ ቦታ የምታሳልፍበት ምት ነው ተሸከማ ሄደችው። ያን ጫና መሸከም በራሱ ቀላል አይደለምና ይሄ መሬት ያለ ሰው የሚሰጠው አስተያየት ይመስለኛል።
ጥሩ ምናልባት መታሰብ ያለበት እንዳነሳው ለሀገር በጣም የምታስፈልግ ተጫዋች ናት እንዳልከው በማህበራዊ ሚዲያዎች ላይ አንዳንድ የሚጻፉ የሚሰጡ አስተያየቶች አሉ ምናልባት መለስ ካለን ኮራቶች በኋላ በክለብ ደረጃ በእግር ኳስ በጣም ከፍ ያለውን ውጤት ስናመጣ ከኢትዮጵያ ንግድ ባንክ ጋር ወሳኙን ግብ እሷ ነበረች አይደል ያስቆጠረችው የመጨረሻ ደቂቃ ሽርፍራፊ ሰከንዶች ላይ በሷ ግብ ነው ኢትዮጵያ ንግድ ባንክ የሴካፋ ሻምፒዮን መሆን የቻለውና ወደ ትልቁ የአፍሪካ መድረክ መሳተፍ የቻለው ምናልባት መለስ ካለን በ17 ዓመት በታች በ20 ዓመት በታች በነበሩ ውድድሮች ላይ ትልቅ የማጣሪያ ጨዋታዎች ላይ ትልቅ ጫናዎችን ተሸክማ ነበርና እንደተባለው የመጨረሻ የመለያ ምት መቺ መሆኗ የነበረው ጫናም እንግዲህ ብዙ ጊዜ ትልልቅ ተጫዋቾች እንደዚህ አይነት ጫናዎችን የመቋቋም አቅም ያጡና መለያ ምቶችን ይስታሉና እሷ ላይ የተፈጠረው ይሄ እንደነበር ማንሳት ይቻላል ምናልባት ትልቁ ነገር ግን የኢትዮጵያ ሴቶች ብሔራዊ ቡድን አሁን ወደ ቀጣዩ ዙር አልፏል እስቲ እዚህ ሁለት ስለነበረ አንድ ሌላ መርሃ ግብር እናንሳ እንግዲህ የኢትዮጵያ ሴቶች ብሔራዊ ቡድን ወደ አፍሪካ ዋንጫ ቀጣዩ ዙር ማለፉን ባረጋገጠበት ዕለት አበበ ቢቂላ ስቴዲየም ላይ የኢትዮጵያ እግር ኳስ ፌዴሬሽን ሁለት ኮከቦችን በክብር ሸኝቷል ከኢትዮጵያ ሴቶች ብሔራዊ ቡድን ሚሊዮን ብርቱካን ገብረ ክርስቶስና ረሂማ ዘርጋውን እስቲ እኛ ሀሳቦችን ከመሳሳችን ግን አስቀድመን አጠቃላይ ተጫዋቾቹ ራሳቸው ስለ እግር ኳስ ህይወታቸውና ስለ ተደረገላቸው የክብር ሽኝት እንዲሁም ባለሙያዎችስ ስለነሱ ምን አሉ የሚለውን እንከታተልና ተመልሰን ስንገናኝ በሁለቱ ተጫዋቾች ላይ ረጅም ዓመት አብራቸው ቆይታ አድርጋለና ምስክርነትን ያንተንም ሀሳብ የምናደምጥ ይሆናል ከፕሮግራሙ በኋላ ተመልሰን እንገናኛለን ኢትዮጵያ በሴቶች እግር ኳስ የሊግ ውድድርን ከመጀመሩ አስቀድሞ ለሶስት አፍሪካ ዋንጫ ማለፍ በቻለችባቸው አጋጣሚዎች ከታሪኩ ተካፋይ ነበሩ ብርቱካን ገብረ ክርስቶስና ረሂማ ዘርጋው ሁለቱ አንጋፋ የሉሲዎቹ ተጫዋቾች ራሳቸውን ከብሔራዊ ቡድን ማግለላቸውን ተከትሎ ትናንት በይፋ ሽኝት ተደርጎላቸዋል የምትወደውን ኳስ በእንደዚህ አይነት መንገድ ማለት እንዳይሰማህ አድርገው ነው ደጋፊው የሸኘኝና በጣም ቃላት የለኝም በጣም አመሰግናለሁ ከቤት ነው እየተጠራራን መተን ባላደገ ሰዓት ብዙ መስዋዕት ከፍለን ስንጮት የነበረው አሁን ያለው ትውልድ ደግሞ እግዚአብሔር ይመስገን በአካዳሚም ክለቦችም ብዙ ናቸው እና በጣም እድለኛ ናቸው እውነት ለመናገር ያላሰብኩት ነገር ነበረ እንደዚህ ህዝቡ እንደሚወደኝ በደንብ ያወቁት ዛሬ ነው እና ላደረጉልኝ ነገር እንደዚህ ላከበሩኝ ሁሉ ምስጋና በጣም ደስ ብሎኛል እኛ በጀመርንበት ጊዜ እንደዚህ የሞቅ አልነበረም እውነት ለመናገር ግን አሁን ላይ ያለው ነገር ደግሞ ከበፊቱ የተሻለ ነገር ነበረ ከ20 ዓመት በላይ የኢትዮጵያ ብሔራዊ ቡድንን በጥብቃት ያገለገለችው ብርቱካን ገብረ ክርስቶስ ሀገሯን በሁለት አፍሪካ ዋንጫዎች ላይ ወክላለች በተለይም ሉሲዎቹ በአፍሪካ መድረክ የተሻለ የተባለውን ውጤት ባገኙበት የደቡብ አፍሪካው የአፍሪካ ዋንጫ ላይ ደምቃለች በአራት የሴካፋ ውድድርና በሌሎች የአህጉርና ዓለም አቀፍ መድረኮችም ተጫውታ አሳልፋለች ትልቁ ሚስጥር እግዚአብሔር ይመስገን ፈጣሪ ነው ሁሉ ነገር ከፈጣሪ ነው እና ከፈጣሪ ቀጥሎ ካሰልጣኝ ብቻ ነገሮችን አልጠብቅም እረፍቴን በአግባቡ አርፋለሁ ትልቁ ሚስጥር ይሄ እኔ ያው እንዳልኩ በትላልቅ አሰልጣኞች ነው የሰለጠንኩት ደጋፊው አለ ካጠገቤ ቤተሰብ አለ ፈጣሪ አለ እና እኔ ሁሉንም በጣም ነው ማከብረው በኢትዮጵያ ፕሪሚየር ሊግ ደጋግማ የነገሰችውና ብሔራዊ ቡድኑን ለ15 ዓመታት የወከለችው አጥቂዋ ረሂማ ዘርጋው በአንድ አፍሪካ ዋንጫ የተሳተፈች ሲሆን በየዓመቱ በርካታ ግቦችን ከሚያስቆጥሩ አጥቂዎች ተርታም ትመደባለች እኔ ስራዬን በጣም አከብራለሁ እና ያው ከትሬኒንግ በኋላ ኮንዲሽን የሚባል ነገር አለ በጣም ስራዬን ስለማከብር ለዛ ነው 15 ዓመት ብሔራዊ ቡድን ላይ ቆየውበት ነገር ማለት ነው ያው የመጀመሪያ አሰልጣኝ ያው ብራኑ ቴድሮስ ደስታ ነው ትልቁን ሚና የተጫወተው ደግሞ ያው ብሬ ነው ብሬን ደግሞ ከልብ ያመሰግነዋለሁ የኔ አባቴም ነው አክባሪም ነው አባዬ ለኔ ያለው ነገር በጣም ከፍተኛ ነው የኔ ታላቅ ወንድሜም ይጫወት ነበር አሌክስ የሚባል ቲም ላይ ይጫወት ነበር ተመሳሳይ ጌም በሰዓት ኖሮ እንኳን አባቴ እኔን ለማየት ነው የሚመጣው በጣም ደስተኛ ነው እዚህ በመድረስ የራሱ የሱም አንድ አስተዋጽኦ ነው ቤተሰቦችም ድጋፍ ያደርጉልኝ ነበር የበለጠ ደግሞ አባቴ በጣም እግር ኳስ ተጫዋች በወጥነትና በጥሩ ብቃት እንዲጫወት ሙያውን ከማክበር ግል መስዋዕትነትን እስከ መክፈል ይደርሳል እነዚህ ኮከቦችም የስኬታቸው ሚስጥር ከትናንት እስከ ዛሬ ያልተጓደለው የሙያ ስነ ምግባር ነው እሷን ይዘ በተለይ በወጣትነት ዘመን ዋንጫ የማይበላ ቡድን ተጠያቂ ራሱ ነው ብለ ነው የሚታሰበውና እንደዚህ አይነት ድንቅ ተጫዋች አይተን አናቅም እኔ በጣም ትለይብኛለችና በግንባር ጎላን የምታገባ በጣም በፍጥነት የምትታወቅ ጉልበተኛ የሆነች ትክክለኛ 9 ቁጥር
ጥራ ብትለኝ ከኢትዮጵያ ውስጥ አንዷ ናትና በጣም የሚገርም ክህሎት የሚገርም ዲሲፕሊን ትልቅ ዛሬ የኢትዮጵያ ሴቶች እግር ኳስ እዚህ ደረጃ ላይ እንዲደርስ ትልቁን አስተዋጽኦ እንደ ሻማ ቀልጠው እዚህ ያደረሱ ልጆች ናቸው። ከነ ጸባያቸው ከነ ታዛዥነታቸው ሮል ሞዴሎች ናቸውና እነሱ በቃ የሀገር ኩራቶች ናቸው። ሊመሰገኑም ሊከበሩም ይገባል። ምክንያቱም ይሄ ነገር መቀጠል አለበት። ለሰሩት ነገር ነው ክብር የተሰጣቸውና በከደረገው ነገር በጣም ደስተኛ ነኝ። ትላንት ትኩረት ባልተሰጠውና ሴት እግር ኳስ መጫወት የለባትም በሚለው ዘመን ውስጥ የሰሩት ታሪክ ለነገው ትውልድ አደራ እንደሆነ ነው ባለሙያዎች የሚመሰክሩት። በእነሱ ጊዜ ብዙ ነገር ሰርተዋል። ምክንያቱም ይሄ ቲም 12 ዓመት ለአፍሪካ ዋንጫ ማለፍ አላለፈም። ስለዚህ ይሄ ትውልድ ተወቃሽ ነው። ስለዚህ ምን ማድረግ አለበት? እነሱን የሰሩትን ታሪክ ሰርተው ነው እነሱን ማመስገን ያለባቸው። ያሁኑ ትውልድ ደግሞ ራሱን በደንብ ቢያይ አሁን ትውልዱ ራሱን ማየት ላይ ብዙ አይደለም ብር ላይ ስለወደቀ ይመስለኛል ራሱን በደንብ የመመልከት ነገሮችን አንመለከተምና እንደነሱ ግን ዝቅ ብሎ ስራ ሰርቶ ታሪክን ጽፈው መሄድ አለባቸው ብዬ አምናለሁ። ሉሲዎቹ ለመጨረሻ ጊዜ በአፍሪካ ዋንጫ ተሳትፎ 12 ዓመት አስቆጥረዋል። ያኔ ሁለቱም የቡድኑ አባል ነበሩ። በአሁኑ ትውልድም ኢትዮጵያ በአፍሪካ መድረክ እንደምትወከል ተስፋ ያደርጋሉ። ጥሩ ልጆች አሉ እና ያንን ነገር ያስቀጥሉታል ብዬ አምናለሁ። እምነቱ አለኝ በእነሱ። አሁን ላይ ብዙ የተስተካከለ ነገር የተመቻቸ ነገር ነው ያላቸው። የበለጠ ደግሞ እኛ ያሳየነውን ነገር በሌላ ሰው ይሄንን ታሪክ ቢደግሙልኝ ደስ ይለኛል። ሁሌ በተሸነፍን ሰዓት እኔ ይቆጨኛል ማለት እኔ ሽንፈትን አልወድም። የአፍሪካ ዋንጫ አይደለም አፍሪካ ማጣሪያ ምንም ስንሸነፍ እኔ ይቆጨኛልና ሁሌ እንደተቆጨው ነው። ከተሸነፍን ይቆጨኛል። ይሄ ነው ብለው ጨዋታ የለም በየሁሉም ላይ ይቆጫል ስንሸነፍ። ሁለቱ ኮከቦች በዚህ አይነት መልኩ ነበር የኢትዮጵያ ሴቶች ብሔራዊ ቡድን ከዩጋንዳ ጋር ጨዋታውን ባደረገበት የአበበ ቢቂላ ስቴዲየም የካቲት 19 ቀን እንግዲህ በክብር ከኢትዮጵያ ሴቶች ብሔራዊ ቡድን በይፋ በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት ሽኝት የተደረገላቸው። ሚሊዮን እስቲ ስለ ሁለቱም ኮከቦች እናንሳ። ያው በደንብ ታውቃቸዋለህ። የኢትዮጵያ እግር ኳስ ፌዴሬሽን ምናልባት አንዱ ከሚወቀስባቸው ጉዳዮች የነበረው ከዚህ ቀደም ያው ትልልቅ ተጫዋቾች አልፈዋል። ምናልባት ከነዚህ ተጫዋቾች በፊትም በሴቶች እግር ኳስ ላይ በወንዶቹም ትልልቅ ኮከቦች አልፈዋል። ጫማቸውን ሰቅለዋል፣ ከእግር ኳስ ተገለዋል። እንደዚህ አይነት በተቀረው ዓለም የተለመደ ነው። በተለይ ኢትዮጵያ የሀገር መለያ ለብሰው በትልልቅ መድረኮች የተሳተፉ ተጫዋቾች ይፋዊ አሸኛኘት የተደረገላቸዋል። ይሄ ልምድ የለም ኢትዮጵያ ውስጥ። ምናልባት በዚህ ዓመት በሽመልስ በቀለ ተጀምሯል አይደል? በወንዶቹ ይፋዊ አሸኛኘት ተደርጎለታል። አሁን ደግሞ በሴቶቹ በብርቱካንና በረይማ ተጀምሯል። እስቲ እናንሳ። ኮከቦቻችንን የማክበር ልምድ የለንም። ምናልባት ይሄ ጅምር ምን ይነግረናል? እኔ በጣም አስደስቶኛል። እንግዲህ ቴንኪውና ሶሪ ማቅ ተቋምም ሆነ ግለሰብ እኔ ጥሩ ነገር ይገጥማል ብዬ አላስብም እና ቴንኪው በጣም ትልቅ ነገር ነው እና እነዚህ 15 እና 20 ዓመት ያገራቸውን ማሊያ ለብሰው የተጫወቱ በጣም ኳሊቲ ያላቸው ተጫዋቾች ናቸው በዚህ በፊት የተሸኙት እና ለኔ በጣም ከዚህ በፊት አልነበረምና አሁን መጀመር የለበትም የሚል እምነት የለኝም። እኔ እውነት ነው ከዚህ በፊት ብዙ ልንሸኛቸው የሚገባ ተጫዋቾችን ሳንሸኝ አልፎብናል። ምናልባት ሜዳ ላይ እንደተካናቸው እርግጠኛ ማንሆንባቸው እንግዲህ እኔ እድለኛ ሆኜ በጣም ጥራት ካላቸው የኢትዮጵያ ሴት ተጫዋቾች ጋር መስራት እድል የገጠመኝና ሁለቱን አላሰለጠንኳቸውም ረይማና ብርቱካንን ግን በተቃራኒ ብዙ ጊዜ ከገጠምኳቸው ተጫዋቾች መካከል ሁለቱ ይገኙበታልና ይሄ ልክ ከማንጎ ጋር ኢትዮጵያ ቡና በምንሰራበት ወቅት ምንድነው ከፔፕሲ ጋር ወይ ከቴድሮስ ቲም ጋር ስንጫወት ወይም ደግሞ ከኤግልስ ጋር ከፋሲል ከድሬም ከነሱ ጋር እንደሰራች ይታወሳልና ከእንደሱ አይነት ቡድን ከነብርቱካን ቡድን ጋር ስንጫወት እንዴት አድርገን ብርቱካን መቆጣጠር የምንችለው የቤት ስራዎቻችን ነበሩ እና በዛ በደንብ አውቃቸዋለሁ። ቀረቤም ናቸው። በጣም ትልቅ ኳሊቲ ያላቸው ተጫዋቾች ናቸውና ደግሞ ወጥነታቸው በጣም አስገራሚ ነው። ይህ ሁሉ አመት ያለ መዋዠቅ ከብሔራዊ ቡድን ሳይወጡ ማገልገል እጅግ በጣም ትልቅ ትምህርት የሚሆን ነው። ለአሁን ላለው ትውልድ ትምህርት የሚሆን ነው። ብዙ መማር ያለባቸው ነገር አለ ብዬ አስባለሁ። ከነዚህ ተጫዋቾች አሁን ገና 2-3 ፓስ አድርገው ቲክቶኩ መከራውን ሲያይ ነው የምታየው። መከራውን ሲያይና እንግዲህ ምን ያክል አሁን ማህበራዊ ድረገጾችንም እየተጠቀምንበት ያለ ነው አጠቃቀም ያበቃሉ እንደነዚህ ልጆች ረጅም አመት ያለ መዋዠቅ እግር ኳስ ላይ ለመቆየት ብቁ የሚያደርግ ነው ወይ ምናን የሚለውንም ያው ያሉ ተጫዋቾች በደንብ መፈተሽ እና ያለባቸው ይመስለኛልና ከሜዳ ላይ ኳሊቲያቸው ባሻገር
ከሰው ጋር ያላቸው ቀረቤታ እንግዲህ አብሮ ለመብላትም ለመጠጣትም አብሮ ለመመካከርም የእግር ኳስን ሐሳብ ለመለዋወጥም በጣም ቅልብ ያላቸው ተስማሚ የሆኑ ትልቅ ኳሊቲ ያላቸው ተጫዋቾች ነው በይፋ የኢትዮጵያ እግር ኳስ ፌዴሬሽን የሸኘውና ይሄ ክሬዲቱን ለኢትዮጵያ እግር ኳስ ፌዴሬሽን መስጠት ተገቢ ነው ወርቆች ስለሆኑ ነው ወርቅ የተሰጣቸውና ብቸኛ አይደሉም እውነት ነው ከዚህ በፊት ብዙዎች አልፈውናል ዘመናቸው ምን አለ እንደው ባላበቃ ያያልን ከእግር ኳስ ይወጡብን ሴት ተጫዋቾች በእግር ኳስ ውስጥ አሉን እኔ ሰው ይሄን ያክል የሚረዳ አይመስልኝም ከየት እንደመጡ ማን እንዳመጣቸው ማናቃቸው ግን እጅግ ምን አይነት ኳሊቲ ያላቸው ሴት ተጫዋቾች በኢትዮጵያ እግር ኳስ እንዳለፉ እኔ እግር ኳስ ቤተሰቡ ቢያውቅ በጣም ደስ ይለኛልና እነዚህ ከነዛ መካከል ናቸው በጣም ጥራት ያላቸው ብዙ ያገለገሉ ልጆች ናቸው በአደባባይ መመስገናቸው ተገቢ ነው ብዬ ነው ምናልባት ራይማ 2 አመት ገደማ ሆናት አይደል እግር ኳስን ካቆመች በክለብ ደረጃ እየተጫወተች አይደለም ምናልባት አሁን እንግዲህ ወደ ኢትዮጵያ ሴት እግር ኳስ ተጫዋቾች ማህበር ውስጥ ገብታ ከነ እስራኤል ጋር ግልጋሎት እየሰጠች ነው የሴት እግር ኳስ ተጫዋቾች መብት እንዲከበር በሚደረገው ጥረት ውስጥ ልክ እንደ ወንዶቹ የፕሮፌሽናል እግር ኳስ ማህበር እንዳለው በሴቶቹም እንደዚህ አይነት እንቅስቃሴ ውስጥ እያደረገች ነው የምትገኘው ምናልባት የብርቱካን ግን ለየት ይላል አይደል ምክንያቱም አሁንም ድረስ እየተጫወተች ነው የምትገኘው አሰልጣኝ ዮሴፍ እንደውም አንድ ሀሳብ አንስቶልኝ ነበር በነበረን ቃለ መጠይቅ ላይ የመረጥናት አሁንም ችሎታ ስላላት ሊጉ ላይም ተጽዕኖ ፈጣሪ ተጫዋች ናት ኢትዮጵያ ንግድ ባንክ ዘንድሮ በአንደኝነት እየመራ ባለበት ቆይታ ውስጥ በጣም በተቸገረባቸው ትልቅ ጨዋታዎች ለምሳሌ ከኢትዮ ኤሌክትሪክ ጋር ባደረገው ጨዋታ በሷ ወሳኝ ግብ ነው 3 ነጥብ ይዞ የወጣውና በትልቅ ጨዋታዎች ላይ ያላት ልምድ ያላት ተጽዕኖን እያሳየች መሆኗን ተከትሎ ወደ ብሔራዊ ቡድን ከረጅም ጊዜ በኋላ ጥሪ ቀርቦላት ነበር ግን ያው እሷ በቃኝ ብላለች እንጂ እኛ አሁንም እንድታገለግለን እንፈልጋለን የሚል ሐሳብ አንስቷልና ይሄ ወጥነቷ ብዙዎችን ያስገርማል በተለይ በዚህ አመትም እግር ኳስ በጣም ብዙ ተለውጧል በመንለው ስልጣና በጣም ተለውጧል በመንለው ዘመን ውስጥም ከዘመኑ ጋር ግን አብራ እየሄደች ነው የሚል ሐሳቦች ተነስተዋል ያ እንግዲህ የተወሰኑ እሷ ታውቀዋለች ኳስ ተጫዋች ራሱ ነው የሚያውቀው ሰው ሊነግረው አይገባም ምን ያክል ትናንት በቀላሉ ተገብረ የነበረው ነገር ምን ያክል እየታገለው እንደሆነ ከቆይታ ብዛት እየታገለው እየፈተነው እንደሆነ ኳስ ተጫዋች ይረዳልና በዛ ምክንያት እንግዲህ ቡርቴ ራሷን ከብሔራዊ ቡድን ያገለለች የሚመስለኝ እውነት ነው በጣም አስገራሚ ነው እኔ ምናልባት ካወቅኳት ጊዜ ጀምሮ እንግዲህ 20 አመት አቃታለሁ ያስባለሁ የኢትዮጵያ እግር ኳስ ውስጥ 2 ኪሎ ጨመረች አይመስለኝም በጣም ነው የሚገርመው ይሄ ራሷን በየትኛው ኪሎ ብቆና መጫወት እንደምትችል ተረድታ ያንን ያቆየችበት ትጋቷ በጣም ለብዙዎች አስተማሪ ነው የሚሆነውና ሊጉን አዲስ አበባ ስለነበር የማየት እድል ገጥሞኛል ትናንት ማቃተን ብርቱካንን አይደለም እኔ ሜዳ ላይ የማየው ትናንት ማቃት ብርቱካን በጣም ብዙ ድሪቭል የምታረግ ዋን ቱ ዋን ሰዎችን እየቀነሰች የምትሄድ ከሳጥን ውጪ አክራ የምትመታ አሁን በጣም ኤክስፒሪየንስ ያላት ይሄ ነገሮችን አይምሮን ተጠቅማ ትናንት በጉልበት ታረግ የነበረው ነገር ሳታጓድል አሁን በአይምሮ በልምድ የምታከናውነው ብርቱካንን በሊጉ እየተመለከትኩ ነው ያለውትና ይሄ ማስገርምበት ምክንያት ያለ አይመስለኝም ከወጣቶቹ ጋር አሁን ከመጡት ጋር እኩል ፊት ሆና እየተጫወተች ነው ያለችው አይምሮዋን ተጠቅማና እቺ ልጅ ለብዙ ታዳጊ ተጫዋቾች ትልቅ ትምህርት የምትሰጥ ተጫዋች እናት አሁንም ቢይራስ በጣም ጥሩ ለማንኛውም የኢትዮጵያ እግር ኳስ ፌዴሬሽን ክብር ሰጥቷቸዋል ወርቅ ሸልሟቸዋል የክብር መለያ አበርክቶላቸዋል ላበረከቱት የ15 እና 20 አመታት የዘለቀ የኢትዮጵያ ሴቶች እግር ኳስ በተለይ በኢትዮጵያ ብሔራዊ ቡድን ለነበራቸው ታሪክ እንግዲህ በዚህ መልኩ ሸኝት ተደርጎላቸዋል ለማንኛውም የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በኢትዮ ሊግ ፕሮግራም ስም እንግዲህ ለኢትዮጵያ ሴቶች እግር ኳስ ላበረከታችሁት ነገር ላቅ ያለ ምስጋናን እንደዚሁ በተመልካቾቻችን ስም መስጠት እንወዳለን ከመሸጋገሪያ በኋላ ተመልሰን ስንገናኝ ደግሞ ወደ መጨረሻው ጉዳያችን እንሻገራለን የኢትዮጵያ ፕሪሚየር ሊግን የተመለከተ ጉዳይ እናነሳለን ባሳለፍነው ሳምንት በርካታ ጉዳዮች ተሰምተዋል የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በሶስተኛ ወገን የዝውውር ሂደት ላይ ተሳትፈዋል ያላቸውን ክለቦችና ተጫዋቾች አመራሮች ላይ እገዳ አስተላልፈዋል ትላንትና ማምሻውን ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ይሄንን የእግድ ውሳኔ ለተወሰነ ጊዜ እንዲታገድ ውሳኔ አስተላልፈዋል አንድምታዎቹ ምንድናቸው እንመለከታቸዋለን ከመልእክትና ካፍታ ቆይታ በኋላ ተመልሰን እንገናኛለን
የካቲት 19 በአበበ ቢቂላ ስቴዲየም በነበረው የሁለቱ ኮከቦች ያሸኛኝነት ፕሮግራም ላይ የነበረው እንዴት ነበር ቀንጨባ አድርገን መለስ ብለን አስተዋውሰናችሁ ተመልሰን የተገናኘነው እጅግ በጣም ደመቅ ያለ ነበር ብዙ ደጋፊም ነበሩ ምናልባት ትንሽ እየራቀ ነበር ተመልካቹ በተለይ ከሴቶች እግር ኳስ ላይ ምናልባት ለመጨረሻ ጊዜ አዲስ አበባ ስቴዲየም ከሊቢያ ከናይጄሪያ ጋር በነበሩ ጨዋታዎች ነው በጣም በዛ ያለ ደጋፊ ተመልክተን የነበረው አምና 20 ዓመት በታች ላይ በደንብ ደጋፊዎች ነበሩት የፍሬው ቡድን ላይ የበቀደሙ ግን እነዚህን ኮከቦችም ለመሸኘት ብሔራዊ ቡድንም ወደ ቀጣዩ ዙር ለማሳለፍ ግን በተወሰነ መንገድ ደጋፊ በዛ ያለበት ነበርና እንደው እስቲ ግን ወደ ሊጉ ከማንጣታችን በፊት አንድ ሀሳብ ስለመጣልኝ ነው መጨረሻ እንደው ተመልካቹ እንደው ልክ እንድከበብ ከዚህ ቀደም የሊጉ ጨዋታ ራስ በጣም ብዙ ተመልካቾች ነበሩት ሚሊዮን ሴቶች ላይና እንደው ምንድነው ያጣው ብለ ታስባለህ? ሊጉ አሁን ከከተማ ተሰደዋል። አሁን ሲመለስ እኮ ብዙ ሰው ያየው ነበር አበበ ቢቂላ ስቴዲየም ሊጉ ሲመለስ የመጀመሪያው ዙር በርካታ ሰው ስቴዲየም እየተገኘ ያውም ብዙ ማስታወቂያ የተሰራለት አይደለም ብዙ ሚዲያዎችም ሽፋን እየሰጡት አይደለም ግን በርካታ ሰዎች ስቴዲየም እየተገኙ የሴቶችን ፕሪሚየር ሊግ ይመለከት ነበር። ከስንት አመት በኋላ ወደ አዲስ አበባ እንደመጣ የረሳውት ይመስለኛል እኔ ራሱ በጣም ከረጅም ጊዜ በኋላ ነው ወደ አዲስ አበባ የመጣውና ከሰው አይምሮ የመውጣት አይነት ነገር ይኖራል ብዬ ነው የማስበው። ግን ናሽናል ቲም ሲሆን ሀገሩን ስታሸንፍ ማየት ሁሉም ሰው ይፈልጋልና በጣም ብዙ ደጋፊ ስቴዲየም ተገኝቶ ነበር። እሱም ደግሞ በመጠነኛ ቅስቀሳ ነው የመጣው። ብዙ አዌርነስ አልነበረውም ሰው ጨዋታው እንደነበረ ብዙ ሰዎች ድንገት እንደሰሙ ሲያወሩ ሰምቻለሁና ብዙ ከዚህም በላይ ተመልካች የሚመጣበት አይነት እድል ይኖራል ብዬ ነው የማስበው። በጥቅምቱ ጨዋታ እድለኛ ነን። አሁንም የመጀመሪያው ጨዋታ ታንዛኒያ ላይ ነው የሚከናወነው። ስለዚህ ይዘን ከምንመጣው ውጤት በመነሳት ስቴዲየሙን አጥለቅልቀን ወደ አፍሪካ ዋንጫ እንሄዳለን ብዬ ነው የማስበው። ይሄንን ነጥብ እንድናነሳው ፈልጌ ነው ምክንያቱም ቀጣይ ጥቅምት ወር ላይ የሚደረገው ጨዋታ የመጀመሪያው ከሜዳ ውጪ ነው የምናደርገው። ምናልባት በጣም መልካም አጋጣሚ ሊሆን ይችላል ምክንያቱም እዛ ቢያንስ ነጥብ ይዘን የምንወጣባቸውን አጋጣሚዎች መፍጠር ከቻለንና በሜዳችን ምናልባት የኢትዮጵያ ልክ ከ31 ዓመታት በኋላ ወደ አፍሪካ ዋንጫ ሱዳንን አሸንፈን ያለፍንበት አይነት ስሜት ያለፍንበት አይነት ድጋፍ ያለፍንበት አይነት ዝግጅት ያለፍንበት አይነት ትኩረትን ከሁሉም አካላት ይፈልጋል ብዬ አስባለሁ። ምናልባት ጥቅምት ወር ወራቶች ሊኖሩ ይችላሉ ለዝግጅት ግን ጊዜው ሲደርስ ከመድረሱ ደግሞ አስቀድመን መስራት ያለብን በርካታ ስራዎች አሉና ለዛ ነው ሊጋችን ጥራቱን መጠበቅ አለበት። ተጫዋቾች ጥራት ያለው ስልጠና ይፈልጋሉ። ምናልባት መልካም አጋጣሚ ብዬ ባስበው ወደ ክረምት ላይ ሴካፋ ውድድሮች አሉ እንግዲህ ለአሰልጣኙ ምቹ አጋጣሚዎች ይፈጠራሉ ብዬ አስባለሁ። በጣም ከሊጉ ቶሎ የሚያልቅበት አጋጣሚ ስላለ ከሊጉ መቋረጥ በኋላ እንግዲህ የብሔራዊ ቡድን የሚኖሩ የማጣሪያ ጨዋታዎች የኦሎምፒክ ማጣሪያ ጨዋታዎች ስለሚኖሩ በነዛ አጋጣሚዎች ላይ በደንብ እንግዲህ ቡድኑን ማግኘት የሚችልበት አጋጣሚ ይፈጠራል ተብሎ ነው የሚታሰበው። ጥሩ ወደ መጨረሻው ጉዳያችን እንሻገር። ኢትዮጵያ ፕሪሚየር ሊግን ጉዳይ ነው የምናነሳው። ሚሊዮን አክሲዮን ማህበሩ ከቀናት በፊት አንድ ውሳኔ ይፋ አድርጎ ነበረ። መቻል፣ ሲዳማ፣ መቀሌና ሐዋሳ ከተማ እንግዲህ ወደ 15 በሚጠጉ ተጫዋቾቻቸው አማካኝነት በዝውውር ሂደት ውስጥ በሶስተኛ ወገን ገንዘብ አስተላልፈዋል በሚል እግድ አስተላልፎባቸዋል። መቻል እስከ 21 ሚሊዮን ብር ሌሎቹ ክለቦች ከ3 ሚሊዮን እስከ 7 ሚሊዮን ብር እንግዲህ በተቀጡበት የተጫዋቾች መጠን ልክ ተጫዋቾች ደግሞ 200 ሺህ ብር የቅጣት ክፍያ እንዲከፍሉ ውሳኔ ያስተላልፏል። በ7 ቀናት ውስጥ ነበር ያለው። ይህንን አስመልክቶ ደግሞ ከትላንትና በስቲያ ከመገናኛ ብዙሃን ጋር ቆይታ አድርጎ ጋዜጣዊ መግለጫ ሰጥቷል። በጣም ዝርዝር ጉዳዮች ናቸው የተነሱት። የፋይናንስ አስተዳደር መመሪያ አዋጅን ጥሰዋል በሚል ነው። እንደው አንድምታው ላይ እንድናነሳ ፈልጋለሁ። የመጀመሪያው ጥያቄ ክለቦች አምነው የፈረሙበትን ሰነድ ለምንድን ነው የጣሱት? ምንስ አስገድዷቸው ነው ወደዚህ ነገር የገቡትና እንደው በራስ አክሲዮን ውስጥ በራስ ባወጣው መመሪያ ውስጥ አለመመራት ከፕሮፌሽናሊዝም ጋርም እንደሚጣረስ ይነሳልና እዚህ ላይ እናንሳ አስቀድመን። እንግዲህ መነሳት ያለበት ቅድሚያው እነዚህ ሰዎች ፕሮፌሽኑ የሚመጥናቸው ሰዎች ናቸው ወይ? ይሄን ለመከተል መጀመሪያ ክለቦችን የሚመሩ ሰዎች በደንብ መፈተሽ መቻል አለባቸው። ከዛ ሲቀጥል ያ ስምምነት ፈርመው የወጡት ስምምነት እነሱን የግል ተጠቃሚ አያደርጋቸው ምንም ጥያቄ የለውም። ይሄ ወደዛ ያረግን ማስታመም ይመስለኛል የኢትዮጵያ እግር ኳስ የበለጠ ወደ ኋላ እየጎተተ ያለው ትልልቅ ጥቅም የሚያገኙባቸው ጉዳዮች ስለሆኑ እነዚህ ከተጫዋች ዝውውር ጋር ተያይዞ ያሉ ሂደቶች እንግዲህ ዛ ክለቡን ከሚያስተዳድሩ ሰዎች ጋር ትልልቅ አመታዊ በጀታቸውን የሚቆልፉበት ጉዳይ ስለሆነ ወረቀት ላይ ከመፈረም ባሻገር ለሂደቱ ይተጋሉ ብዬ ፈጽሞ አላስብም። እዛ ጋር አለመስማማት እንግዲህ እድሉ ነበራቸው ተስማምተው ሰነዱ ላይ ወጥተዋል። ግን የግል ጥቅማቸውን ወደ ኋላ ስለሚጎትት ይሄንን ያስፈጽማሉ የሚል እምነት በብዙ የስፖርት ቤተሰብ ዘንድ አልነበረም መጀመሪያ። ምክንያቱም እንዳልኩ ነው ያ ነው ለነሱ የመኸር ወቅት በደንብ አድርገው ኑሯቸውን ቦታ የሚያስይዙበት ወቅት ከመሆኑ ጋር በተያያዘ
ይህንን ጉዳይ ያስፈጽማሉ ብሎ ያመናቸው አልነበረም። በእምነታቸውም አልተገኙ። ስለዚህ ከፕሮፌሽናሊዝም ጋር ተያይዞ ዛካ ያለውን ጉዳይ ማንሳት እንግዲህ እኛ እግር ኳስ ውስጥ ብዙ ጊዜ እንደቆየ ሰው ተቀብለን የምንኖረው ነገር ከፕሮፌሽናሊዝም ፍጹም የራቀ ስለሆነ እነዚህ ሰዎች በትክክል እግር ኳሱን ለማሳደግ እግር ኳሱን ለመምራት እውነት ክለቦቹን ወደ ሆነ ቦታ ለማሸጋገር አቅደው አልመው ሙሉ ጊዜያቸውን ሰጥተው እግር ኳሱ ላይ የሚሰሩ ሰዎች ናቸው ብዬ አላምንም። እንደውም በዋናነት ስራቸው ይሄ ወቅት ነው። አሁን የተከሰሱበት ወቅት ላይ ነው ዋና ስራቸው። ዋናው ገንዘቡ የሚንቀሳቀስበት ሰዓት እሱ ስለሆነ በዋናነት ኃላፊነቱን የሚፈልጉት ለዛ ወቅት ብቻ ይመስለኛል። ልክ ያቸው ወቅት እንዳለፈች ተነስተው ቀጣይ ሲዝን ላይ ያ ወቅት ላይ ቢመለሱም የሚቃወሙ አይመስለኝም። ምክንያቱም የግል ጉዳይ የግል ጥቅም ስለሆነ እዛ አካባቢ ብዙ ያለው። ስለዚህ እኔ አክሲዮን ማህበሩ የወሰደው እርምጃ ለእግር ኳሱ ጎጂ ነው ብዬ አላምንም። እንግዲህ ምን ጋ ነው ታዲያ እግር ኳሳችንን ቆም ብለን የምናስ ምን ሲሆን ከዚህ በላይ ምን ሲሆን እንግዲህ ሜዳ ላይ ያለው እንቅስቃሴ እንደምንመለከተው ነው። ካልተወሻሸን በስተቀር እግር ኳሳችን ከየትኛውም ዘመን እኔ ካልኖርኩበትም ዘመን በድፍረት እናገራል ካልነበርኩበትም ዘመን የወረደበት ወቅት ነው ብዬ ነው የምናገረው። በእግር ኳሳችን በጣም ደካማ ነው። የደረጃ ሰንጠረዥ ውስጥ ተመለከተው ትናንት እንደውም አንድ ቀልድ እየሰማው ነበር። ብዙ 20 ቤቶች አሉትና የመስመር ስልክ ነው የሚመስለው የሚል አይነት ቀልድ እንዳለ የመስመር ስልክ ነው የሚመስለው የሚል ቀልድ ሰማ ነበርና ሜዳ ላይ ያለው እንቅስቃሴ እያደገ አይደለም። እግር ኳሳችን እያደገ አይደለም። እግር ኳሳችን ለታዳጊዎች በሩን የዘጋ ነው። በሩን የመዝጋቱ አንደኛው ሚስጥር ደግሞ ከእንደዚህ አይነት ኮራፕሽን ጋር የተያያዙ ሂደቶች ናቸው። ይሄ በግልጽ ይታወቃል። ስለዚህ የሆነ ቦታ ላይ ቆም ብሎ ማሰብ አስፈላጊ ነው። አሁን አክሲዮን ማህበሩ እንግዲህ አስቤ ኮራፕሽንን መታገል ጀምር ያለው ሲል ለምን ጀመርክ ማለት እንግዲህ ወይ ጉዳዩ አካል ነህ ማለት ነው። አለበለዚያ እግር ኳሱ እንዲያድግ ፍላጎት የለም ማለት ነው። ጉዳዩ ትክክለኛ ከሆነ ማስረጃው ትክክለኛ አግባብ ያለው ከሆነ እኔ የትኛውም እርምጃ ቢወሰድ ለእግር ኳሱ ጠቃሚ ነው ብዬ ነው ማስበው። ጥሩ አንድ ነጥብ እናንሳ ግን እዚህ ጋር 2000 ላይ ለምሳሌ ሊጉን ፌዴሬሽኑና ክለቦች በተለያዩበት አጋጣሚ ላይ ብዙ አለመግባባቶች ተፈጥረው እግር ኳሱ ተለያየ አይደለ? ክለቦች የራሳቸውን አቋም ያዙ፣ እግር ኳስን የሚመራው አካል የበላይ አካል ያዙ። ምናልባት አሁን እንግዲህ ሶስተኛ ወገን አለ በእነዚህ ሁለት አካላት መሀል። አንደኛው ራሳቸው ክለቦች የአክሲዮኑ ባለቤቶች ናቸው። ሁለተኛው አክሲዮኑን የሚያስተዳድረው አክሲዮን ማህበሩ አለ። ሶስተኛው የውሳኔውን የማስፈጸም የኢትዮጵያ እግር ኳስ ፌዴሬሽን ነው። ምናልባት ወደ በኋላ ላይ እናንሳለን። ፌዴሬሽኑ ይግባኝ ሰሚ ኮሚቴ ለምን ይሄንን ውሳኔ ያስተላለፈ እገዱ እንዲቆይ ለምን አደረገ የሚለውን እናንሳለን ከእግር ኳስ ሀሳቦች ጋር እያነሳን። ግን አንድ ጥያቄ ማንሳት እንፈልገው እዚህ ጋር የሚለውን ለምሳሌ ስጋት አይደለም ወይ አሁን የተወሰነው ውሳኔ? እንዳልከው ጣሊያንም እግር ኳሷን ለመቀየር ካልቾ ኢታሊያ ብላ ብዙ ነገሮችን በዛ አይነት እርምጃ ውስጥ ገብታ ነው አይደል? እግር ኳሷን ለማስተካከል እንደዛ አይነት ውሳኔ ሌሎች ሀገራትም እንግሊዝም ቅጣቶች ይተላለፋሉ። በተለይ ደግሞ እግር ኳስ ውስጥ ትልቁ ነገር ፊፋም ከሚከለክላቸው ነገሮች አንዱ ይሄ ሶስተኛ ወገን ወይም ደግሞ የኮራፕሽን የሙስና ጉዳዮች እንደሆነ ይታወቃል። አሁን ግን አክሲዮን ማህበሩ ያስተላለፈው ውሳኔ እንደ ብዙዎች ጥያቄ እየተነሳ ስለሆነ ነው በክለቦችና በአክሲዮን ማህበሩ መካከል ንፋስ እንዲገባ ወይም ደግሞ ክፍተት እንዲፈጠር ክለቦች የተወሰኑ ክለቦች የራሳቸውን አቋም እንዲይዙ በአክሲዮን ማህበሩ ውሳኔ ደግሞ የመጀመሪያው ነገር ምክንያቱም ጥያቄውን ያቀረቡት የነዚህ ተጫዋቾች ዝውውር ይታይልን የሚል ሐሳብ ያመሱት የቀድሞ የነዚህ ተጫዋቾች ባለቤት የነበሩ ክለቦች ናቸው ለአክሲዮን ማህበሩ ጥያቄ ያቀረቡትና አሁን አክሲዮን ማህበሩ ውስጥ ያሉ ክለቦች ወደ ሁለት እንዲከፈሉ ያደርጋል ንፋስ እንዲገባ ያደርጋል የሚሉ ሐሳቦች እየተነሱ ነው። ምናልባት 2000 ሊያስታውሰን ይችላል ወይ ይሄ ሁኔታ? እንግዲህ ታዲያ እንዳይነሳ ብለን እግር ኳሱ እንደዚህ አይነት ምንም አይነት ለውጥ በሌለው መልኩ ሂድ ብሎ መፍረድ ጥቅም የለውም። እንግዲህ ተነስቶም ቢሆን የሚመጣውን ነገር መቀበል የተሻለ ነው ብዬ ነው የማስበው። ምክንያቱም የምታፈርሰው ነገር የለም ኦሬዲ የፈረሰ ነገር። ይሄን በማረጋችን ንፋስ በመግባቱ ምክንያት እግር ኳሳችን ለውድቀት አይደረግም ኦሬዲ ይወድቋል። ስለዚህ ምናልባት ነገሮች ደፈራርሰው ሲጠራ እግር ኳሳችን ሊያድግ ይችላል። ቅድም ያነሳቸው ሀገራት እግር ኳሳቸው እኮ አልወደቀም። ኮራፕሽኑ እግር ኳሱን እንዳይጥለው ነው ገብተው ለማስተካከል ጥረት ያደረጉት እንጂ የጣሊያን እግር ኳስ እኮ ትልቅ ነው በዛም ወቅት የአውሮፓ ዋንጫ የመሳተፍ ችግር የለበትም። ዓለም ዋንጫ የመሳተፍ ችግር የለበትም። የዓለም ዋንጫን የማንሳትም የአውሮፓ ዋንጫን የማንሳትም ችግር የለበትም። ያ የጣሊያን ብሔራዊ ቡድን ከመደቡም የመውጣት አለመምጣትም ሁሉንም ባህሪያት ያለው ብሔራዊ ቡድን ከመሆኑ ጋር በተያያዘ የሚተች ነገር ቢኖረው የኛ እኮ እግር ኳሱ ሊቆም ነው እኮ። እንዴት ማየት እንደተሳነን ነው ያልገባኝ። በዚህ ሂደት እስከ መቼ ይቀጥላል እግር ኳሱ? እንዴት ነው የሚቀጥለው? ሊቆም እኮ ይችላል። ስለዚህ ከመቆሙ በፊት በዚህ ደረጃ ጭምልቅልቅ ያለውን የፋይናንስ አሰራር መፈተሽ እንግዲህ የማይስማማው ሰው ካለ
እግር ኳሱ የማይመለከት ወይም ደግሞ እግር ኳሱ እየሄደበት ያለው በጣም አስፈሪ ስጋት የማይታይ ቢታየውም ግን የግል ጥቅሙ እስካልቀረ ድረስ የራሱ ጉዳይ የሚል ሰው ካልሆነ በስተቀር የኢትዮጵያ እግር ኳስ ትልቅ ስጋት ላይ ነው ያለው ስለዚህ አሁን ቆመን ካልፈተሽን ምን ሲሆን አሁን ንፋስ ገባን አሁንም ንፋስ አለ አሁንም ንፋስ ነው ያለው አሁንም ከንፋስም በላይ ምንም የሚመጣ ነገር የለም የትኛውም ውሳኔ ቢወሰን እኔ እንደዛ ነው ማስበው ጥሩ እንደው ስለ ሙያ ስለ ምግባር እናንሳ ምክንያቱም እዚህ ውስጥ እንግዲህ ተጫዋቾቹ ላይ በተለይ እንድናነሳ ፈልጋለሁ ምክንያቱም አንዳንድ ጊዜ በሚነሱ ሐሳቦች ላይ ተጫዋቾች ራሳቸው ተሳታፊ ሆነው ተገኝተዋል የሚሉ ሐሳቦች ተነስተዋልና እስቲ ይሄንን በተመለከተ ባልደረባችን አንተነ ያዘጋጀው አጠር ያለ ጥንቅር አለ እሱን እንከታተልና ስንመለስ በዚሁ በሙያው ስነ ምግባር ላይና የተነሱ ሐሳቦች ላይ የመጨረሻ ሐሳቦችን የምታጋራን ይሆናል እሱን እንከታተልና ተመልሰን እንገናኛለን የኢትዮጵያ ፉትቦል ብዙ ችግሮች አሉበት በጣም ብዙ ችግሮች አሉበት ከችግሮቹ ዋነኛውና ቀንደኛው የዚህ የፋይናንስ አስተዳደር መስመር ይዞ በንጹህ ሁኔታ ለመካሄድ ነው ለኢትዮጵያ እግር ኳስ በየጊዜው ማሽቆልቆል በርካታ ምክንያቶች የመኖራቸውን ያክል በዚያው ልክ በየአመቱ ለዘርፉ የሚመደበውን ገንዘብ በሚገባ ለማስተዳደርና ለሚፈለገው ነገር አለመዋል አንደኛው ተግዳሮት ሆኖም ቆይቷል በተለይ የሀገሪቱ ትልቁ ሊግ ለአመታት የሚያስተዳድረው የራሱ ባለቤት የሌለው ሆኖ መቆየቱም ዓለም ከደረሰበት የእግር ኳስ አሰራር እኩል እንዳይራመድም አድርጎታል ነገር ግን ከ2012 ዓ.ም ጀምሮ ሊጉ በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር መተዳደር ከጀመረ በኋላ የጥራት ደረጃውን ለማሳደግና የሀገሪቱን እግር ኳስ ለማሻሻል በጥናት የተደገፉ ስራዎች እየተሰሩም ይገኛሉ ከነዚህ ውስጥ አንደኛው የክለቦችን የፋይናንስ አሰራር ማስተካከል ሲሆን ባሳለፍነው ሰኞ የፋይናንስ አሰራር ተቆጣጣሪ ኮሚቴ መመሪያን በተላለፉ 4 ክለቦችና 15 ተጫዋቾች ላይ የገንዘብ ቅጣት መጣሉም ይታወቃል ይህንን ጉዳይ በተመለከተ በተሰጠው መግለጫ ጥፋተኛ ሆነው የተገኙ ተጫዋቾች ላይ ከተጣለባቸው 200,000 ብር በተጨማሪ አካውንታቸው ውስጥ የተገኘው ምንጩ ያልታወቀ እስከ 6.7 ሚሊዮን ብር ድረስ ወደ ማህበሩ ገቢ እንደሚያደርጉ አክሲዮን ማህበሩ ውሳኔ ማሳለፉንም አሳውቋል አካውንት ውስጥ ያለው ከደሞዙ ውጪ ያለው ገንዘብ ይመልሳል እንደ ዳታ የሚገርማችሁ በጣም ትልቁ 6.7 ሚሊዮን ልዩነት ያለው አለ በጣም ትልቅ ገንዘብ ትንሹ 1.4 ሚሊዮን በዚህ የኢንቨስቲጌሽን ስራ ላይ በዳታ ደረጃ 3 ጋዜጠኛ ስሙ አለ ቅጣቱ ከመተላለፉ በፊት በተደጋጋሚ የግንዛቤ ማስጨበጫ መስጠታቸውን የተናገሩት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የቦርድ ሰብሳቢ መቶ አለቃ ፈቃደ ማሞ ጉዳዩ እግር ኳሱን ከመግደል ባለፈ የግብር ማጭበርበር በመሆኑ የሚመለከታቸው ተቋማት እንደሚይዙትም ተናግረዋል 6 ሚሊዮን እየቆነደድክ ለመንግስት 1 ሳንቲም አልጣልክም የኛ ቅጣት ብቻ አይደለም ይቀጥላል የአገር ውስጥ ገቢ ሌሎችም ይመጣሉ እና ጥያቄው ከኛ ጋር አልፏል እኛ አገር ውስጥ ገቢን ሆነን አንሰራም ግን አገር ውስጥ ገቢም ይሰማል ይሄንን ሁኔታ ጥፋቱ ቀላል ይመስላል ግን በጣም ከባድ ነው የፕሪሚየር ሊግ ክለቦች የክፍያ ስርዓት አስተዳደር መመሪያን ያጸደቀው የኢትዮጵያ እግር ኳስ ፌዴሬሽን በመሆኑ ቅጣቱም ተፈጻሚ እንዲሆን በፌዴሬሽኑ በኩል እገዛ እንደሚደረግላቸው ተነስቷል ህጉን ከኛ በላይ እነሱ እንደሚያስከብሩት ቃል ገብተውልናል ተረጋግጧል እንደውም ትልቁን ዲፌንስ የሚያደርጉልን እነሱ ናቸው በፌዴሬሽኑ በኩል ችግር አይገጥመንም ብለን ተስፋ እናደርጋለን በመግለጫው ተጫዋቾች የተገኘባቸውን ገንዘብ ካልከፈሉም ሙሉ በሙሉ ከክለብም ሆነ ከኢትዮጵያ ብሔራዊ ቡድን እንደሚታገዱ የተገለጸ ሲሆን ውሳኔው ላይ ተቃውሞ ያላቸው ሁሉም ለይግባኝ ሰሚ ኮሚቴ ለዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋና ለዓለም አቀፉ ስፖርት ገላጋይ ፍርድ ቤት ካስ ይግባኝ ማለት እንደሚችሉ ሰብሳቢው አሳውቀዋል ይሄ ጉዳይ የሚሄደው በቀጥታ ይግባኝ ሰሚ ጋር ነው ይግባኝ ሰሚው ጋር ከጸደቀ ወደ ፊፋ ካስ መሄድ መብት አላቸው ስለዚህ የፊፋን የኢትዮጵያ ፉትቦል ፌዴሬሽን ህግና ደንብ ተከትሎ የሚሄድ ነው አርቢትሬሽን ቢቋቋም ፊፋ ሪኮግናይዝ ያላደረገው የአርቢትሬሽን ጥያቄ እዚህ ውስጥ አይገባም የተላለፈውን ውሳኔ መተግበር የኢትዮጵያ እግር ኳስ ከገባበት ችግር ለማውጣት አንዱ መንገድ መሆኑን ያነሱት መቶ አለቃ ፈቃደ ማሞ ውሳኔው የቱንም ያክል ተጽዕኖ ቢኖረው መመሪያ መተላለፍን ግን አንታገስም ብለዋል ሲዳማ 6 መቻል 7 እንደዚህ አትጫወቱም ሊባል ነው ተጽዕኖ አለው ዴፊኒትሊ ነገር ግን የምርጫ ጉዳይ ነው አሰራራችን አስተካክለን ብንሄድ ይሻላል ወይስ በተጽዕኖ ምክንያት አሰራራችን ኮራፕሽኑን ይዘን እንሂድ
ይሄ የምርጫ ጉዳይ ነው። እኛ የመረጥነው ምንም ተጽዕኖ ያስከትል እንቋቋመዋለን፣ ኮራፕሽንን ግን እናስወግዳለን። ክለቦች አንከፍልም ቢሉ ይወጣላ፣ በቃ አለቀ። ሲምፕል። አልከፍልም፣ ኦኬ ዩአር አውት። ይሄ ምንም ነን ኔጎሽብል የሆነ ኢሹ ነው። አሁን ትልቁ ጥያቄ የክፍያ ጉዳይ የሚመጣው ተጫዋቹን ነው መልስ ገንዘብ ይወሰድከ ነው ያልነው። እሱ አልመልስም ቢል ምን ትሆናላችሁ ነው? ከጨዋታ ይወጣል፣ ዳግመኛ ወደ እግር ኳስ አይመለስም ማለት ነው። በኢትዮጵያ ፕሪሚየር ሊግ ክለቦች የክፍያ ስርዓት አስተዳደር መመሪያ መሰረት ክለቦች በአመት ለተጫዋቾች መክፈል የሚችሉት የገንዘብ ጣሪያ 57 ሚሊዮን ብር ሲሆን ይህንን ተላልፈው ከተገኙ ደግሞ ከነጥብ መቀነስ ጀምሮ ከሊጉ እንዲወርዱ እንደሚደረግም ይፋ ተደርጓል። የተጀመረው ምርመራ በሁሉም ክለቦች ላይ ተጠናክሮ እንደሚቀጥልም ተገልጿል። እንግዲህ ሌሎች ክለቦች ላይም ምርመራ እያደረኩ ነው ብሏል አክሲዮን ማህበሩ በፋይናንስ አስተዳደር መመሪያ አጣሪ ኮሚቴው አማካኝነት። እናንሳ ሁለት ነጥቦችን በሰዓታችንም እያለቀ ስለሆነ የሚለውን አንደኛው ቀደም ሲል ያነሳውል እዚህ ላይም እንደተከታተል ነው ሙያዊ ስነ ምግባርን እንግዲህ ጋዜጠኞች፣ ተጫዋቾች፣ አሰልጣኞች፣ የክለብ አመራሮች በአጠቃላይ በእግር ኳስ ውስጥ ያሉ ደጋፊዎች ማህበራትንም ጨምሮ በእግር ኳሱ ያሉ ሙያ ያላቸው ወይም ደግሞ እግር ኳሱ ላይ ያሉ ግለሰቦች በሙሉ የተሳተፉ የሚገኝበት እንደሆነ ተነስቷልና እንደው ሙያዊ ስነ ምግባር በተለይ ከተጫዋቾች ጋር እንድናነሳ እንፈልጋለን። ምክንያቱም አንዳንዴ የነገ የእግር ኳስ ህይወትን ምናልባት ባለሙያዎች ሌሎቹ ግለሰቦች ሌላ ህይወት ውስጥ ሊገቡ ይችላሉ ብዬ አስባለሁ። በእንደዚህ አይነት ሁኔታዎች ውስጥ ቅጣት ቢተላለፍባቸው ለምሳሌ የክለብ አመራሮች በጣም ያጭር ጊዜ ተርም ነው ያላቸው አይደል? አንድ ክለብ ላይ ቆይታ ሲያደርጉ ምናልባት ክፍያቸውን ወስደው ወይም ደግሞ ክለቡ ከፍሎ ሊገላገሉ ይችላሉ ከዚህ ጉዳይ ላይ። እንደዚህ አይነት የሙስና ጉዳዮች የተጫዋቾችን የእግር ኳስ ህይወት በደንብ ያበላሻል ብዬ አምናለሁ። ትልቁ የመጀመሪያው የእግር ኳስ መሰረቱ እግር ኳስ ተጫዋች ሲኖር ስለሆነ መኖር ያለበት እግር ኳስ ተጫዋቹ ስለሆነ እግር ኳሱ እንዲኖር እንደው ተጫዋቾች በእንደዚህ አይነት ነገር ላይ መሳተፋቸው ስለ ሙያዊ ስነ ምግባራቸውና ስለ ቀጣይ የእግር ኳስ ህይወታቸው እድገት ላይ እንዲጨነቁ ከማድረግ አኳያ በደንብ ጥያቄ ይፈጥርብኛል። እስካሁን ድረስ አልተለመደም። ተጠያቂ የሚሆኑበት አይነት አሰራር አልነበረም በኢትዮጵያ እግር ኳስ። ስለዚህ ለዚህ በቂ የሆነ አእምራዊ ዝግጅት ያላቸው አልመሰለኝም ተጫዋቾቻችን። ግን በደንብ ካልኩሌሽን መስራት ያስፈልጋል። እዚህ ጋር የሚገኘው ጊዜው ነገር ነው ወይስ ደግሞ በኬሬሬ ስርዓቱን ጠብቄ በጨዋታ ዘመን ረጅም ጊዜ ቆይቼ ከዚህ የተሻለ ገንዘብ ማትረፍ አልችልም የሚለውን ነገር ካልኩሌት ማድረግ ከተጫዋቾቻችንም ይጠበቃል። ግን በዋናነት እነሱን ወደዚህ መስመር ውስጥ የሚከቷቸው ክለቦች ላይ ትኩረት ማድረግ ተገቢ ነው ብዬ ነው ማምነው። ልጆቹ ይሄ ካልተደረገልኝ ኳስ አቆማለሁ አላሉ። መስመር ውስጥ በትክክል በተስማሙበት ክለቦቹ የአክሲዮን ማህበሩ አባላት በተስማሙበት አሰራር ሄደው ቢሆን ኖሮ እግር ኳስ እኮ አይቆምም እኮ። እነዚህ ልጆች በዛ መስመር ውስጥ ገብተው ስራቸውን ይሰራሉ። እነዚህ ልጆች ከመስመር እንዲወጡ የሚያደርጓቸው አንደኛው እዛ እንግዲህ ቅድም ያነሳውት ጉዳይ ስላለ ጥቅሙ መጠቃቀሙ እዛ ውስጥ ስላለ ወደዚህ ውስጥ የሚያስገቧቸው በዋናነት ክለቦችን እያስተዳደሩ ያሉ ሰዎች ናቸው ብዬ አስባለሁ። ተጫዋቾቹ ለስህተት የሚዳርጓቸው ግን ተጫዋቾቹ እንዳልከው ሙያቸው ነው። ከዚህ ሌላ ብዙ እንግዲህ ሰርተው የሚኖሩት አምነውት የሚኖሩት ህይወታቸው ነው። ስለዚህ ከዚህ መስመር የሚያስወጣቸው ነገር ውስጥ መሳተፍ እንግዲህ በህይወታቸው ላይ ትልቅ እንቅፋት ነው የሚሆነውና ቆም ብሎ ማሰብ የበለጠ ከተጫዋቾች የሚጠበቅ ይመስለኛል። ግን ይሄኛው የማንቂያ ደውል ነው፣ እስካሁን አልተለመደም። ስለዚህ ልክ እንደዚህ አይነት ነገር ሲመጣ መዘዙ የት ድረስ ሊሄድ እንደሚችል በማሰብ ሙያቸውን አክብረው ሙያቸው በትክክል ሊያስከፍላቸው የሚገባውን ክፍያ ተቀብለው የሚቀራመቷቸውን ሰዎች ከዙሪያቸው አስወግደው ራሳቸው የኮለኮሏቸው በሚመለከተው በማይመለከተው ባየው በሰማው ከተጫዋቹ ጉልበት የሚበዘብዙ ሁሉ ከዙሪያቸው አስወግደው ላባቸውን በአግባቡ ራሳቸው መጠቀም ይችሉበት አይነት ሙያቸውን የሚያስከብር አካሄድ ሊከተሉ ይገባል። ጥሩ እንግዲህ ሰዓት እዚህ ላይ ገደበን እንጂ ከዚህ በላይ በደንብ ሀሳቦችን የምናነሳበት ነበር። ምክንያቱም ከሙያ ስነ ምግባር ጋር ብቻ በተያያዘ ብቻ ሳይሆን አጠቃላይ ደግሞ እንደ እግር ኳሳችን ያሉ ችግሮች ነገ ላይ እንዲቀረፉ ምን መደረግ አለባቸው የሚለው ጉዳዮች ላይ ሀሳቦች መነሳት አለባቸው ብዬ አስባለሁ። ለማንኛውም የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ግን ትላንት ማምሻውን አንድ ውሳኔ ይፋ አድርጓል። ጊዜ የሚፈልግ የሙስና ጉዳይ ስለሆነ ብዙ ማጣራቶችን የሚፈልግ ጉዳይ ስለሆነ በይደር እንግዲህ እንዲቆይ ውሳኔው ተግባራዊ እንዲያደረገ እግድ አስተላልፏል አክሲዮን ማህበሩ ላይ። ከዛ ባለፈም ደግሞ ተጫዋቾች እንግዲህ ምናልባት
አክሲዮን ማህበሩ በ7 ቀናት ውስጥ ክፍያቸውን ካልፈጸሙ የሊግ ውድድሮችን ማድረግ እንደማይችሉ ገልጾ ነበር። ስለዚህ ተጫዋቾች ጨዋታቸውን እያደረጉ የሊጉ ሂደት ላይ እየቀጠሉ ውሳኔው እንግዲህ ማጣራት ተደርጎበት ውሳኔ እንደሚሰጥበት ይፋ አድርጓል። ምናልባት አክሲዮን ማህበሩ መቶ አለቃ ቀደም ሲል እንደሰማ ነው ውሳኔውን ያጸደቀው መመሪያውን ያጸደቀው እግር ኳስ ፌዴሬሽኑ ነው። ስለዚህ እኛን ይደግፈናል፣ ትክክለኛ የሙስና ማስረጃዎች አሉን፣ ይህንን ነገር የማስፈጸም አቅም ይኖራል ብለን እንጠብቃለን ብሏል። በሂደት የምናያቸው ጉዳዮች ናቸው አይደል? ኢትዮጵያ ከውሳኔው ተቃራኒ ነው የቆመው ብዬ አላምንም። እኔ እውነት ነው በጣም ብዙ ጊዜ ፈጅቶበታል አክሲዮን ማህበሩ ምን ጉዳይ ይፋ ለማድረግ ቆይቷል ሀሳቡ ከተነሳ። ስለዚህ ብዙ የሚመረመሩ ነገሮች ስላሉ ሰነዱን በደንብ አይቶ ይግባኝ ሰሚው ሰነዱን በደንብ አይቶ መርምሮ ውሳኔው ትክክል ነው ትክክል አይደለም ቢል ነገር ማሳለፍ ይተበቅበታል። እንደወረደ ልክ መልእክቱ እንደሰማ የአክሲዮን ማህበሩ ውሳኔ ትክክል ነው ተፈጻሚ ይሁን ቢል ጤነኛ አይነት ውሳኔ ነው ብዬ አላስብም። ግን ለተፈጻሚነቱ ልክ እንደ አክሲዮን ማህበሩ ሁሉ ተገቢውን አስተዋጽኦ ያደርጋል ብዬ ግን አስባለሁ። ትኩረት መስጠትም አለበት አይደል? ትኩረት የራሱ ነው። መጀመሪያ መቶ አለቃ እንዳነሱት የራሱ ፌዴሬሽኑ ነው ያለበት ጉዳዩ ሰነዱን ያጸደቀው የራሱ ፌዴሬሽኑ ነው። ስለዚህ ለዚህ ጉዳይ ቸልተኛ ይሆናል ብዬ አላስብም። ግን ደግሞ አብረው እስካልሰሩት ድረስ ሰነዱን ይሄንን አክሲዮን ማህበሩ ያመጣውን ውሳኔ አብረው እስካልሰሩት ድረስ በእኩል ድምጽ በእኩል ወቅት አንድ አይነት ሀሳብ መስጠት አይችሉም። ስለዚህ እንደ ራሳቸውም እንደ ተቋም ቁጭ ብለው ዶክሜንቱን ፈትሸው የተወሰነው ውሳኔ አግባብ ነው ምናልባት እኮ አግባብ አይደለም ከዚህ በላይ ነው ሊል ይችላል እኮ አይታወቅም። ገብቷል? ከዚህ በላይ ቅጣት ይገባል የሚል ነገር ሊያሳልፍ ይችላልና ዶክሜንቱን ማየት አግባብ ነው። አለመቸኮላቸው ትክክል ነው ብዬ ነው ማስ ጥሩ ለማንኛውም በሂደት እንመለከተዋለን። የይግባኝ ሰሚ ኮሚቴው ምን አይነት ውሳኔዎችን ያስተላልፋል የሚለው ጉዳይ የሚጠበቅ ነው። ለማንኛውም ሊጉ 20ኛ ሳምንት ላይ ደርሷል። ትላንትና ጨዋታዎች ተከናውነዋል። ሲዳማ ከወልዋሎ ነጥብ ተጋርተዋል። ኢትዮጵያ ቡና ስሁል ሽረን 1-0 አሸንፏል። የተቸገረ የሚገኘው አዳማ ከተማም ኢትዮ ኤሌክትሪክን 2-0 ማሸነፍ ከተከታይ ሽንፈቶች በኋላ ማገገም ችሏል። ሁለተኛ ዙርን በድል ጀምሯል። ዛሬም የሚጠበቁ ጨዋታዎች አሉ። የሊጉ መሪ ኢትዮጵያ መድን ከወላይታ ዲቻ ጨዋታውን ያደርጋል። ዛሬ ማሸነፍ ከቻለ የነጥብ ልዩነቱን ወደ 7 ከፍ ማድረግ ይችላል። በአንድ ነጥብ ልዩነት ላይ የሚገኙት አርባ ምንጭና ፋሲል ከነማም ምሽት ላይ የሚጫወት ይሆናል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መጫወቻ ሜዳ። የዛሬው ኢትዮሊግ ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበር። አብራም አድማሱ ፕሮግራሙን እየመራው እንዲሁም ደግሞ ዛሬ ስቱዲዮ እንግዳችን በመሆን አሰልጣኝ ሚሊዮን ጉግሳ ባነሳናቸው ጉዳዮች ላይ ሀሳቦችን እያጋራን አብሮን ቆይታ አደረገ። እጅግ አድርገን እናመሰግናለን አብራችሁን ስለነበራችሁ። ኦሮሚያ ህብረት ስራ ባንክንም እጅግ አድርገን እናመሰግናለን። ሳምንት በሌሎች ጉዳዮች እንጠብቃችኋለን። መልካም ጊዜ